እኛ በጠላቶች መካከል በተፈጥሮ ተከበን አለን። በዛን ወቅትም እንደዚህ አይነት ነገር ነበር ማለት ነው። የብሔር ጉዳይ 24 ሰዓት የቤት ስራ የሚሰጠን የውጭ እጅ አለ። ምክንያቱም አንድና አንድ ነው። እንዴት ደቡቦች በዚህ ያልፋሉ ተብዬ ነው። የኢትዮጵያ መንግስቶች ኢትዮጵያ ሰላም እንድትሆን በግብጽ መመረጥ መቻል አለባቸው። ከተማው ተቃጥላለች። ድምፅና ጩኸት እሳት ነው የሚታየው። ግብጾች ፈጥረው ኮትኩቶ አሳድገው አልብሶ አጣጥተው ባሳደጓቸው ሻዕቢያና በነ ህወሓትና በሌሎችም ስግብግብ የፖለቲካ ቡድኖች ተከበናል። ውጭ ጉዳይ ባጣሽ ጠብቀኝ ቦታ ሊሆን አይችልም። ብዙ ደም ተጠያቂዎች ናቸው። እሱ ይገባኛል። አንድ ከተማ አይደለም አገሪቷ እንዳለች ተቀጣጠለ ከዳር እስከ ዳር። ፕራይም ሚኒስትር ዶክተር አብይ አህመድ ከጓድ መንግስቱ ኃይለማርያም መማር ያለበት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሜ ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከኚህ እንግዳዬ ጋር ጥሩ ቆይታ የምናደርግ ይሆናል። በፕሮግራማችን ትማሩበታላችሁ፣ ታተርፉበታላችሁ፣ ትዝናኑበታላችሁ ብለን እናስባለን። እንግዲህ እንግዳዬ ራሳቸውን ያስተዋውቁና ቀጥታ ወደ ጥያቄዎቼ የማልፍ ይሆናል። ለተመልካቾች እስቲ ራስዎትን አስተዋውቁልኝ። እንግዲህ እኔ ዶክተር ተሻለ ሰብሮ የቀድሞ የኢትዮጵያ ራዕይ ፓርቲ መስራችና ፕሬዚደንት፣ አንጋፋ ፖለቲከኛ፣ ኢንተርናሽናል ሎየር ወይንም ዓለም አቀፍ ሕግ ምሁርና እንደዚሁም ሲኒየር ወይንም አንጋፋ ዲፕሎማት ነኝ። ኢትዮጵያ እንደ ኢትዮጵያ እየጠነከረች ስትሄድ ያው እነ ግብጽ አይፈልጉም፣ አይወዱም። ግብጽ ደግሞ የነበራት የዲፕሎማሲ ሂደቶች በጣም ከፍተኛ ነበር ከምዕራባውያን ጋር በነበራት ሁኔታ ማለት ነው። እንደው አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በዲፕሎማሲው መልኩ ከምዕራባውያን ጋርም እንዲሁም ከምስራቅ አውሮፓ ሀገራት ጋርም እኩል ነገሮችን ለማስኬድ እየሞከሩ ነው በዲፕሎማሲ መልኩ ማለት ነው። ግን የመንግስቱ ኃይለማርያም ስርዓት ለጠቅላይ ሚኒስትር ዶክተር አብይ አህመድ ምን ሊያስተምሩ ይችላል? ከዛ ምን መማር ይችላልበታል? ምክንያቱም የመንግስቱ ኃይለማርያም መጠንከሩ ኢትዮጵያን ማለቱ በእነዚህ በአፍራሾች ኃይል እንዲጠመድ አድርጎታል። አሁን ፕራይም ሚኒስትር ዶክተር አብይ አህመድም ለኢትዮጵያ እሰራለሁ በሚልበት ሰዓት እነዛ ትናንት የነበሩት እነ ኢፒኤልኤፍ እነ ህወሓት እንዲሁም ዛሬ ላይ እነ ፋኖ ተጨምሮ ሌሎች ደግሞ አጋሮችን ተጨምረው ጠቅላይ ሚኒስትር ዶክተር አብይ አህመድን እለት የሞገቱት ነው። እና ምንድነው ፕራይም ሚኒስትር ዶክተር አብይ አህመድ ከጓድ መንግስቱ ኃይለማርያም መማር ያለበት? ሎሚ ከሎሚ ጋር አላነጻጽርም። ማለትም ማነጻጸር ሎሚ ነው። አንዳንድ ጊዜ ደግሞ ሎሚና ብርቱካንን ማነጻጸር የማይመች ሁኔታዎች አሉ። በዛ አይነት የየራሳቸው ተፈጥሯዊ ማንነት አላቸውና ሰውም በሰው መሪም እንደዚሁ ነው። ነገር ግን ጥያቄ አግባብ ነው ያልኩበት ልክ ነው። ከአንዱ መንግስት ስህተት ሌላው መንግስት ብልጥ ከሆነ፣ አስተዋይ ከሆነ፣ ጥሩ መካሪዎች ካሉ፣ የሚያነብ ከሆነ፣ ታሪክ የሚያዩ ከሆነ ከነዚህ ሁሉ አልፎ የህዝቡን የሚመራውን ህዝብና የተወከለበትን ሀገር ኢንተረስት ወይም ፍላጎት በአጭርም በመካከለኛውም በርቀትም እቅዶች የሚያስብና የሚያሰላስል ከሆነ እውነተኛ ሀገር ወዳድ፣ እውነተኛ ህዝብ ወዳድ፣ እውነተኛ መሪነት ሚዛኑን የሚያውቅ ከሆነ፣ መብትና ግዴታውን የሚያውቅ ከሆነ፣ ህገ መንግስቱን የሚቀበል ከሆነ፣ ለዓለም ህጎችና ስርዓቶች የሚገዛ ከሆነ፣ በፈጣሪም ለህልውና የሚገዛ ከሆነ ትምህርት ያገኝበታል። ለህሊና የሚገዛ ከሆነ፣ ለመንፈሱ የሚገዛ ከሆነ ሁሉም በዚህ ሂደት ውስጥ ሁሉም በሀገር ውስጥ ብቻ በዓለም ዙሪያ በየትኛም በኋላ መንግስት በአንድ ወቅት ላይ ታሪካዊ አካሄዱና ሂደቱ ላይ ስልጣኑ ዙሪያ ላይ የሚመሰገንበት በርካታ ነገሮች ይኖራሉ። በዛ ልክ ደግሞ የሚወቀስባቸውና ለፍርድም የሚቀርብበት ምክንያቶች ጥቂቶች አይደሉም። ሁሉም አላቸው። ሁሉም ማንም በምድር ላይ ካለ ፈጣሪ በስተቀር ማን አለ? ቅዱስ የለም። ማንንም 100% ተቀብሎ አመስግኖ አያውቅም። ማንንም መንግስት፣ ማንንም መሪ ምንም ቢያደርግለት በጨርቅ ፋንታ ወርቅ ቢያነጥፍም ህዝብ ነው። ሰው ነው በባህሪው። የሚቀበል ቡድን አለ፣ የማይቀበል ጥቂት ቡድኖች አሉ። ከዚያ አኳያ መንግስቱ ኃይለማርያም ጠንካራ ጎኖች አሉት። የሰብአዊ መብትን በተመለከተ አብዮትን ስላራምድ ስለነበር አብዮት ደግሞ አብዮትን ማካሄድ ስትችለው አብዮት ልጇን ጭምር ይበላል የሚል ፖሊሲ አለው በራሱ። ይሄ ኢትዮጵያ የተፈጠረ ወይም ማነው የፈጠረ አይደለም፣ መንግስቱ የፈጠረ አይደለም። አብዮት ልጇን ይበላል ይባላል። ለምን? በቃ የሚያስቀድመው
በህዝብ ስም ነው፣ በሰራተኛ ስም ነው፣ በርቀት ነው የሚያዩት። ዛሬ ልጁን ይበላል ልጇን። ይሄ አንድ አመለካከት ችግር ነው። አንድ የፖሊሲ ችግር ነው። አንድ አረዳድ ችግር ነው። ስለሆነም ሰብአዊ መብቶች፣ ዲሞክራሲያዊ መብቶች ተጥሷል፣ ይጣሳሉ፣ ተጥሷል ማለት ግድ አልነበረም። አብዮተኛ ነኝና እንዲህ አደርጋለሁ ማለት መባል አልነበረበትም። አብዮተኛ ሽፋን ሊሰጠው አይገባም። የሰውን የዜግነት እና ዲሞክራሲክ መብቶችን ለመጫንና ገዳይ ለመሆን ይሄ እንደ ምክንያት ሊቀርብ አይገባም። ኢትስ ናት ጃስቲፊኬሽን የለውም በእኔ እምነት። ሆኖም ግን እነዚህ የሚታሙና የሚገለጹ ናቸው፣ እንደ ቡድን በመረሸንም እንደ ግለሰብ በማድረግም። ግን ለኢትዮጵያ ደግሞ ዞር ብለህ ደግሞ በቅን ልቦና አየህ እንደሆነ አብዮት እንዲመጣም የተገደደበት ምክንያት ሰዎችም እንዲሞቱ ምክንያት ብሎ የሚወሰድም ከሆነ ከደርግ በፊትም ችግር ነበረ፣ በጃንሆይ ጊዜም ነበረ። የመብት ረገጣ፣ የመከፋፈል፣ በዚህ ችግሮችን ተቃዋሚዎችን ማስነሳት፣ ብሔረሰብን ከብሔረሰብ ጋር ማጋጨት፣ ድንበር ሰላም እንዳይኖር ማድረግ። ኢትዮጵያ ከተፈጠረችበት ጊዜ ጀምሮ 3000 ዓመት ካለ 3000 ዘመናት በላይ ኢትዮጵያ ያላት የጦርነት ታሪክ ነው፣ የግጭት ታሪክ ነው። እንደው የደርግንና የኢህአዴግንም ጨምረን እንኳን 100 ዓመት ብትሰጠው ከዛም በፊት እኮ ስንት ሺህ ዓመት ጦርነት ውስጥ ነበር። ለምንድን ነው ይሄ? እኛ የተፈለድነው ጦረኞች ነን ሆነን ነው? አይደለም። እኛ ከተፈጠርን በኋላ ከተፈጠረች በኋላ የውጭ እጆች ናቸው 24 ሰዓት እንደ ባውዛ የማይቀር የማይቆም ሁሌ እንዳበራ ያለው የነዚህ የውጭ እጆች አሰራር ነው። በቃ ይሄ እንደ ምክንያት የምናቀርበት በቂ ምክንያት ስላለ ለምን መንግስታት ተቀየሩ? አሁን በእነሱ ጦስ ነው የሚበሉት። የነሱ ጣልቃ ገብነት አያልቆምም አይቆምምም። ኢትዮጵያ ህዝብ ይሄን ልረዳ ይገባል። በቃ ምን እናርግ ነው መነጋገር አለብን። ምን እናርግ በሚለው ነው መነጋገር፣ አብዛኛው ጊዜ ማጥፋት አለብን። ያ የተደመደመ ምንም አይነት ብታሽመነም ነው የትኛውንም አይነት ፖለቲካ ብትጫወቱም፣ የትኛውንም አይነት ዲፕሎማሲ ሁሉ ብትጫወትም፣ የትኛውም ያህል የጦር የመከላከያ ኃይል ብትዘጋጅም፣ በየትኛውም ስርዓት ውስጥ ብትኖርም፣ የትኛውንም ባለሀብት ብትሆንም፣ እውቀት ምንም ይኖርህ ሀገር ወርቅ ታንጥፍ፣ እኛ በጠላቶች መካከል በተፈጥሮ ተከበን አለን። ይሄ መንግስትም ህዝብም ዜጎችም ማወቅ አለባቸው። ያ ማለት ምንድን ነው? ጠላትነትን ስበክ አይደለም የሚለው። አንተ ሰበክም አልሰበክም ጠላት ግን ተፈጥሮብህ አለ እስከ ወዳኛው። ይህ ሁሉ የምናያቸው ነገሮች ድብብቆች ነው። ሱዳን መንግስት ጥሩ ነው እንላለን። ኖ የፖለቲካ ጫወታ ነው አይደለም። ቢሆንም ኖሮ ጥቃት አያደርስብንም፣ እንዲደረግ በር ከፍቶ አይሰጥም። ሁል ጊዜ ነው የእኛ መንግስት። አዲስ አበባ ላይ መንግስት በተለዋወጠ ቁጥር ሁሉ መረጋጋት ነበረበት፣ ግን ተመልሶ ጭቃ ነው። ለምን? እውነተኛ በእነሱም ደም አለ። ኢትዮጵያን የሚጠላ አካል አለ፣ ግለሰቦች አሉ፣ ቡድኖች አሉ። ፖሊሲያቸው ነው። ግብፅ ህዝቡም ቢሆን ከኛ ጋር አይደለም። እንዴት አንተ የግድ ልትፈጥራቸው አትችልም። ተፈጥረዋል። በቃ ኢትዮጵያን ለመጥላት፣ ኢትዮጵያን ለማዳከም። እንዴት አንድ አፍሪካዊን ቅኝ ይገዛል? ያውም ኢትዮጵያን። እንዴት ይሄ አያስቆጨንም? ቅኝ ገዛት ማለት የእነሱን ባንዲራ እዚህ ማቆም አይደለም። እነሱ የእኛ ባንዲራ በሌሎች ባንዲራ እንዲቆሙ ቅጥረኞችን ገዝተን የምታስቀምጣቸው እና እዚህ ላይ አጠንክሬ ማስቀምጠው የኢትዮጵያ የትላንትናው ችግር አይደለም፣ የጃንሆይም ብቻም አይደለም። የራሳቸው ተጠያቂነት አላቸው እነዚህ መሪዎች። የምኒልክም አለ፣ የቴዎድሮስም አለ፣ የዘሩት አለ፣ የኢያሱ አለ። እሱ አይደለም ግን ለዚህ ሁሉ ምንድን ነው 20 መሪዎችን ቁጥር፣ ስርዓቶችን ቁጥር። የዘውድ አገዛዝ ነበረ፣ ያንም ችግር አለ። የሶሻሊዝም ስርዓት 17 ዓመት ችግሩ ባስቶ እየጠረከረ መጣ። የኢህአዴግ አለ ያው ለሶሻሊዝም ዘመም የሆነ የ20 ዓመት ያህል የኢህአዴግም የነመለስም ነበረ። ችግሩ አልነበረም ነበረ። በተወሰነ ደረጃ የረገበ ይመስል ነበረ። ምክንያቱም አንድና አንድ ነው። ማን አመጣው? ማፈለፈለው? ለዚህ ነው አባቱን እንዴት አድርጎ ይድፈር? የኢህአዴግ ስርዓት አባቱ ነው ይህን ችግር ፈጣሪዎቹ። የኢትዮጵያ መንግስቶች ኢትዮጵያ ሰላም እንድትሆን በግብፅ መመረጥ መቻል አለባቸው እኮ ብሌሲንጉ ከዛ ብሌሲንጉ መምጣት አለበት። ከሲአይኤም ሆነ ከሌሎች ደህንነቶች አካላት፣ ዓለም አቀፍ ደህንነቶች በተለይም ከግብጾች እና በዙሪያ ካሉት ከዛ መስመር ወጣ ካለ በቃ አለቀ ነው። እና አባይን አትነካም። ታላቁ ህዳሴ ግድብ ሲሰራም አትነካም። እስቲ ወንድ ኧረ ስንት መሬት ከዚህ ቆርሳለሁ፣ ከዚህ ይወስዳሉ፣ በዚህ ይገላሉ፣ በዚህ ይገላሉ። ስለዚህ
ይሄ መሰረታዊ ችግር ያለው ኢትዮጵያ በባህሪው የተረገመች አገር ሳትሆን ኢትዮጵያ እንደም ከእርግማን የሚያወጣ አምላክ ስላለ አመንም አላመንም በአንድ አምላክ በአንድ ፈጣሪ በአንድ ጠባቂ አመንም አላመንም ያ በመኖሩ ነው እንጂ እዚህ የደረስነው ስማችንን ክብራችንን ነፃነታችንን ይዘን ለልማትም ሆነ ለምን ለብልጽግና ምንድራሯጠው ያማ ባይሆን ኖሮ እኛ እንደ ህዝባችን ቁጥር ተከፋፍለን ቀርተናል። እንደ ብሔረሰብ ቁጥር፣ እንደ ቋንቋ ቁጥር፣ እንደ ጥላቾቻችን ቁጥር ምዘና ቢሆን ኖሮ እኛ የለንም። ምክንያቱም በእነዚሁ በውጭ ኃይሎች ይህን አስምርበታለሁ። እኔ ግን እዚህ ጋር አንድ ላይ እንዲመልሱልኝ ፈልገው እነዚህን ነገሮች እኔ አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ፖለቲካው ላይ ያሉ ሰዎች ናቸው በደንብ የሚገባቸው ጀስት የግብጽ ጠላትነት ምናምን ማለት ነው። ግብጻውያን ደግሞ ገና ልጅ ሲወለድ እሽሩሩ ሲል ጀምሮ ስለ ናይል ወንዝ ለልጆቻቸው ይነግራሉ። በትምህርት ቤት ይማራሉ። ኢትዮጵያ የትምህርት ካሪኩለሟ ላይ አንድም ቀን እንደዚህ አይነት ይሄ ማለት የኢትዮጵያን ጠላትነት ለልጆቿ እያስተማረች አላሳደገችም። ይሄ ለምንድን ነው ይሄ የሆነው? ሁለተኛ ይሄ አሁን ያለው መንግስትስ ይሄንን ከመስራት አንጻር ቢኮዝ እያንዳንዱ ትውልድ ሊገኝ የሚችለው ትምህርት ቤት ውስጥ ነው። ሁላችንም በትምህርት ቤት ውስጥ አልፈን ነው የምንመጣው። አሁን ከፖለቲከኞቻችን ከሚዲያው ላይ ከምንሰማው ይልቅ በደንብ እዛ ላይ ተምረ ነው ብንመጣ ኑሮ በእያንዳንዱ ክፍል ቢኖር ኑሮ መልካም ነበር። ለምንድን ነው ይሄ ያልሆነው? ምንስ መደረግ አለበት? እንደው ይቅርታ ስለማለት ልክ ነው። ዋናው አንተ ጠላት አለ የለም ነው። ጠላት እንደ ፖለቲካ እንደ ሀገር ወዳጅ እና ጠላት ይኖራል ለየትኛውም ሀገር። ለምሳሌ ለአሜሪካ ጠላት አድርጎ የሚወስደው የአሜሪካ አስተዳደር ህዝብ አይደለም። ህዝብና አንዳንድ ጊዜ ህዝብና መንግስትን የምታያይዝበት ሁኔታ አለ። መንግስትን ለብቻው የሚታይበት መነጽር አለ። አንድ አይነት ቢሆንም የትም ሀገር በዲሞክራቲክ ሀገሮችም ሆነ ከዛም ውጭም ቢኖር ዲሞክራሲ አንደኛ ስትናገረው እስከ ህዝብህና ለመንግስትና ለህዝብ እስከጠቀመ ነው ፒሪየድ። አልፎ ደግሞ የመንግስት ጥቅም ወዳለበት ድንበር ዘለል ሀገርና ጣባ ላይ ሄዶም የህዝብ ጥቅም ነው ይላል። አንተን እየገደለ ያንተን ህዝብ እየጨፈጨፈ ያንተን ተፈጥሮ እያግበሰበሰ ያንተን ብሔራዊ ጥቅሞች እየጎዳ እየነካካ እንደም ካስፈለገ ተቃዋሚዎችን እየፈለፈለ ሽብርተኞችን እየላከ በቀጥታ በተዘዋዋሪ የህዝብና የመንግስት ኢንተረስት ነው ይላል። እንዲህ አይነት ዓለም ነው ያለ ነው። ስለዚህ ዋናው የኛ ጠላት የውጭ ኃይል ነው። ጥንትም ዛሬም ነገም ይቀጥላል። ትውልዱ በምን ይወቅ ነው? በጣም ጥሩ። አሁን ትውልዱ እኔ የምናገረው መንግስትም እንደ መንግስት ስለሆነ እሱ ዲፕሎማሲውን የሚጫወተው መንግስት ይሄንን መንግስት ጥላ ይሄን ህዝብ ጥላ ብሎ አያስተምርህም፣ አይገባም። የሱ ስራ ሌላ ነው። እንዴት አድርጎ በተለያዩ አማራጮች የህዝቡን ጥቅምና የአካባቢውን ጥቅም ሰላምና ደህንነት ማረጋገጥ ነው። የሱ ስራ ዲፕሎማሲውን ማጠናከር ነው። የሱ ስራ ሚሊተሪውን ማጠናከር ነው። የሱ ስራ በዋናነት ኢኮኖሚን ማጠናከር ነው። የሱ ስራ ማህበራዊ ኑሮ ማፈቀር፣ የህዝብን አንድነት መጠበቅ ነው። ባለብዙ ግዙፍ ድቦች ላይ አምብሬላ ወይም ጃንጥላው በውስጡ ግን የሚሰሩት ሌሎች ኃይሎች አሉ። መንግስት ተቀበለ አልተቀበለ፣ ህገ መንግስቱ ተጻፈ አልተጻፈ የሚታወቁ ነገሮች አሉ።
ማለት እያንዳንዱ ዝርዝር ስራ መንግስት አትጠብቅም፣ ከ4 ኪሎ አንጠብቅም። ዋናው ምንድነው ይሄንን መንግስትን የሚያምቀው ማለት አንድን እውነተኛ ማስተማር የሚችለው ሚዲያና ምሁራኖች ናቸው። ምርምር ነው፣ ጥናት ነው፣ ግለሰቦች ናቸው፣ ተቋማቶች ናቸው። አንተ እንዳልከው ትምህርት ቤቶችንም ጨምሮ። ይሄ ማለት የእኛን የኢትዮጵያን ታሪክ ለምን አንድን ጠየቁ፣ ለምንድን ነው ኢትዮጵያ ሁልጊዜ የግጭት ሀገር ተብላ የምትታወቀው? ለምንድን ነው ስር ነቀል የሆነ ሰላም? አንዳንድ ሀገሮች በወቅቱ ሲቪል ወር አካሂደዋል። አሜሪካ ሲቪል ወር ነበራት፣ ተዘጋ። እሱ ለምን ተነጋገሩ? ሌላ ጣልቃ ገቦች ስላልነበሩ አይደለም። ሌላ ጣልቃ ገቦች አልገባም። የእንግሊዝ ቅኝ ነበረች አሜሪካ። የሬድ ኢንዲያንሱ ነበሩ ቋሚዎች እነሱ ነበሩ። እሺ በኋላ የጥቁርና የነጭ መጣ፣ ችግሮች ተፈጠሩ። አዎ ተፈጠሩ በአንድ ዘመን ውስጥ። ከዛስ ምን ማድረግ ተነጋገሩ። ይሄ ራዕይ የመነጋገሪያ ራዕይ በአንድም በሁለትም በሶስትም ግለሰቦች ብቅ አለ። ራዕዩ ሰፋ፣ ተቀበሉ፣ ተነጋገሩ፣ ፈቱት። ከዛን ጊዜ ጀምሮ አሜሪካ እድገቷን ቀጠለች፣ ሀ ብላ ጀመረች። ለምን ተመልሶ አልተረበሸም? ለምን አልፈረሰም? የውጭ እጅ የላቸውማ። የውጭ እጅ ከነሱ ስልጣን በላይ የሆነ የውጭ እጅ የላቸውም፣ አይረብሻቸውም። አሜሪካ ላይ በዛ መልኩ እንኳን ዛሬ ከዛ ከስምምነታቸው በኋላ በእነዚህ ረዥም ዘመናት ውስጥ አብረው ሲኖሩ ከፋፋይ ሁኔታዎች የውጭ የለም። አንድ ሁለተኛ በውል የሚታወቅ በጋድ የሚታወቅ ተላላኪዎች የሉም። ቅድም ምንድነው ሌላ ቋንቋ ምንድን ነው? ባንዳነት ባንዳዎች የሉም። አልፎ አልፎ ሁለት ኤጀንቶች ይኖራሉ። እሱ የትም ሀገር ያለ ነው፣ እሱ የተለመደ ነው። ለምሳሌ ስለላ ለቻይናም ለአሜሪካ የሚሰልል ይኖራል። አሜሪካዊ ይሄ የተለመደ ነው፣ ተቀባይነት ያለ ነው፣ በህግ የሚያስጠይቅ ቢሆንም እሱ አይደለም ችግር። ግን በአንዳነት እኛ ሀገር እንዳለው በአንዳነትን የሚያስፋፋ ምንጭ የላቸው፣ የውጭ እጅ የላቸው። ገብተዋል። ስለዚህ ቀጠሉ፣ እየተነጋገሩ ችግሮች ያጋጥማቸዋል፣ ይቀጥላሉ፣ ይዋያሉ፣ ይፈታሉ፣ ይቀጥላሉ። በህገ መንግስቱ ዙሪያ ላይ መብታቸው የተቀበለ ነው። እሺ እኛ ጋር ለምን ይሄ ነገር የለም? ለምን መሆን ሲችል ለምን አልሆነም? ምክንያቱም 24 ሰዓት የቤት ስራ የሚሰጠን የውጭ እጅ አለ። እኛ ተቀባዮች ነን፣ እነሱ ላኪዎች ናቸው። የእነሱ ልጆች አይጎዱም፣ አይሞቱም፣ ደማቸው አይፈስም፣ በሀገራቸው ነው። በእኛ ምድር ጋር በእኛ ልጆች ሴቶችና ወንዶች ወጣቶቻችን ላይ ይህ አስመስሎ በማጉረስ መርዝን ከማር ጋር እየቀላቀሉ በሚያቀርቡት ሐሰተኛ ውሸት የሞላበትን የተጠናወተ ይሄንን መርዝ በማር ለውሰው ያቀርባሉ። በመብት ጥያቄ፣ በብሔረሰቦች የኛ የብሔረሰብ ጥያቄ፣ የኛ መብት እንደዚህ ሆነ፣ በዚህ በኩል እንገንጠል፣ እንደዚህ ምን ነው፣ ብዙ ምክንያቶች ሺድር ይደረድራሉ። ያ የውጭ እጆች ቋሚ አጀንዳ ነው እያልኩ ነው። ይሄንን ደግሞ ማስተማር ያለበት የገባው በምን በጥናት በምርምር ስፔሻላይዝ በማድረግ ለምሳሌ አሁን በግብፅ ላይ የእነሱን ስነግርህ ይገርምሃል። ስፔሻላይዝ የሆኑ በግብፅ ላይ በግብፅ ህልውና ላይ በግብፅ ታሪክ ላይ በግብፅ ማንነት ላይ በግብፅ እቅድ ላይ ራዕይ ላይ ግንኙነቶች ላይ አንድ አይደለም በመቶዎች የሚቆጠሩ በሺዎች የሚቆጠር ምሁራኖችና ተመራማሪዎች ያስፈልጋሉ። የዛ አጥኚዎች በሱዳን ላይ በሶማሌ ላይ በጅቡቲ ላይ በኤርትራ ላይ እነዚህ አጥንቶ ስራቸውን 24 ሰዓት እያንዳንዱ ነገር ይከታተላሉ፣ ይመዘግባሉ፣ ያጠናቅራሉ፣ መረጃ ይሰበስባሉ። ይሄ ቋሚ ስራ የሆነ በዚሁ ላይ አንድም የመንግስት እጅ ያለበት ይህንን የሚያስተባብር ወይም ይህን አቅጣጫ የሚሰጥ ወይንም ማህበራዊ የሆነ ሌላ አካል ተፈጥሮ በቀጥታም ሆነ በግልጽም ሆነ በስውር መጠናት አለበት። ይሄ ነው የሚያድነን እኛን። ይሄ ትክክለኛ ነው። ይህም ብቻ አይደለም። ይህ ይሆንና አንድ መንግስትን የሚያማክር ትልቅ መንግስት በተለያዩ ወጣ ቁጥር አብሮ የማይለዋወጥ ኢትዮጵያን ሊያድን የውጭ ፖሊሲውን ሊቀይስ የሚችል ምክር ሀሳብ የሚሰጥ ተሰሚነት ያለው ተደማጭነት ያለው አካል በምርምርና በጥናት የሚሰራ ቁርጠኛ የሆነ ትልቅና ግዙፍ ያለው በጀት ያለው አንድ አካል መፈጠር አለበት። ተፈጥረው ከሆነ ሊጠናከር ይገባል። የውጭ ፖሊሲ ላይ ግብጽ ብትሄድ የውጭ ግንኙነት ዋናው የሚመሰረተው የውጭ ፖሊሲ የሚመሰረተው በውጭ ጉዳይ መስሪያ ቤት ወይም በሚኒስትር መስሪያ ቤት ብቻም አይደለም። ከነሱ ጀርባ ከነሱም የጎዘፈ ትልቅ አካል አላቸው። ትልቅ አካዳሚ አላቸው። ምሁራኖች እዛ ላይ የሚሞክሩ እውነት አለ የሚባለው በምድር ላይ
ፖለቲሽያኖችን፣ ዲፕሎማቶችን፣ ሲኒየር ዲፕሎማቶች፣ ሲኒየር ፖለቲሽያኖች፣ ሲኒየር የህግ ሰዎች እዛ ላይ ኢቭን ከወታደራዊም ከደህንነትም ጭምር ከተራ ዜጎችም ጭምር ሴት ወንዱ እዛ አካል ውስጥ እዛ ቦዲ ውስጥ አሉበት። ሁሉም ስራ ክፍል ተሰጥቶታል። የነዚህ ድምር ውጤት ይወያያሉ፣ ይነጋገራሉ፣ ይጨቃጨቃሉ። የትኛውም መንግስት ይምጣ ለመንግስት ያንን ምክር ሀሳብ ልተገበር የሚገባ ተጽዕኖ የማሳየት ኃይል ጭምር ይዘው ያንን ለስልጣን ላለው መንግስት ያቀርባሉ። ይሄ ሁሉ ጊዜ ይሰራሉ እንጂ አሁን የውጭ ጉዳይ ያለው በዛ ትንሽ በጀት ወይም በዛ ጥቂት የሰው ኃይል አይደለም ዲፕሎማሲ የሚጫወቱት። ብራንቻቸው በጣም ሰፊ ነው። ይሄ አሜሪካም ታደርጋለች። ትልልቅ መንግስታት ይሄን ያደርጋሉ። ኢትዮጵያ የት አላት? ካላትም የት ነው? እነማን ናቸው ያሉት? አንደኛ ከዚህ ቀደም ጮኮ ጨኬ ትምህርት ቤት አንድ ኢንስቲትዩት መከፈት አለበት። ዲፕሎማቶችን ሆን ብሎ የሚያስተምር ከየመስሪያ ቤቱ የፓርቲ አባልም ከሆነ በፓርቲ ፍላጎት ወይንም በአቻ ጋብቻ ወይንም በውለታ መሆን የለበትም። እኔ አንድ የውጭ ጉዳይ መስሪያ ቤት ትላንትና ዛሬ ነገም የሚል ጥናታዊ ጽሑፍ አቅርቤ ለአቶ ስዩም መስፍን ሰጥቼ ነው የተሰናበትኩት። 1984 ነሐሴ ላይ ሲያሰናብቱኝ ወጣት ምሁር ነኝ። 10 ዓመት በላይ አገልግያለሁ። በሶማሊያ ጀብድ ፖለቲካና የዲፕሎማሲ ጀብድ አሳይቻለሁ። ነገር ግን ያው የእነሱን ዲፕሎማቶችና አምባሳደሮችን አሰልጥኛለሁ። ተጠቅሞብኛል። አልሾመኝም። ነገር ግን ለእኔ የሚገባኝ ግቢውን ለቀውጣ፣ ህንፃውን ለቀውጣ የሚል ደብዳቤ ደረሰኝ። 1 ዓመት ከ2 ወር 14 ወር ካገለገልኩ በኋላ እነሱን ጭምር ካገለገልኩ በኋላ ካሰለጠንኳቸው በኋላ ነው ተባረርኩኝ። በአንድ ቀላጤ ደብዳቤ ተላኩኝ። ወደ ጡረታ ተገልሃል። እንግዲህ ወጣት ነኝ እኔ እድሜ እንኳን ዛሬም ለመስራት ፈቃደኛና ሙሉ ጤናማ ነኝ። ሙሉ አእምሮ ይሰራል። እንደገናም በቂ እውቀት አለኝ፣ ልምድም ጭምር። ግን የዛን ጊዜ ልክ አንድ ባንቴ እድሜ ባለሁበት በዛ በወጣትነት በዛ ወጣት ምሁር አፈናቀሉኝ። ለምን? ትላንት ደርግን መንግስት አገልግልሃን ነው። ትላንት አንተን ጅቡቲ ለምንድን ነው ሞቃዲሾ ላይ ተገናኝተን ልክ ነው ከነመለስ ጋር እዛ ሲያሳድሩኝ ነው ይዋሉኝ። እነመለስና የእነሱ ተከታዮቻቸው ኢትዮጵያን ዜጎቼ ወንድሞቼ ሲያሳድሩኝ የነበሩ ናቸው። ለኢትዮጵያ ስለቆሙ በኢትዮጵያ እና በሳይድ ባሪያ ስርዓት ላይ ስለቆምኩ የኢትዮጵያ መንግስትና ህዝብ ተወካይ ስለሆንኩ በዛ ምድር ላይ እነሱ ግን ተልእኮ ከሻቢያ ያገኛሉ፣ ተልእኮ ከግብፅ ያገኛሉ፣ ከሲአይኤ ያገኛሉ፣ ከሌሎች ያገኛሉ። እዛ ላይ ውጊያ ነበር። እዛም ጀመረ። ግን እግዚአብሔር ፈቃድ ሆነው ምንም አካላዊ ጉዳት ባይደርስኝም ቢያሳድደኝም ቤቴ ላይ ፈንጂ ቢወረውርብኝም አውቃለሁ እና መግቢያ ማውጫ ስላሳጡኝም ከተልእኮዬ አልመለሱኝም፣ አላገዱኝም። ሚሽንን ፈጽሜ መጣሁ። እዚህ ተገናኘን። ተከትሎ ገቡ። እኔ ህዳር ላይ 83 ቅድም እንዳልኩት እንደገባ እነሱ ግንቦት ላይ ገቡ። ኦኬ ይህን ሰው ሊበቀሉ ሊገሉ ሊያሳስሩ ይችሉ ነበር። ስልጣናቸው እዛም ያውቁኛል፣ እዚህም ያውቁኛል። ኦኬ ግን ለምን ፈለጉኝ? ሌሎች ዲፕሎማቶች ጓደኞች ሁሉ ሴት ወንድ ሁሉ ሲያስወጡ ከቀሩት ጥቂት እጅ ጣት የማይሞሉ ጥቂት ወገኖቼ የደርግ አባላት የደርግ ምንድነው ዘመን ያገለገል እኛ ሙያ ነው ይሸጥ ነው ሙያ ነው። ዛሬም አንድ ክፍል ቢፈልገኝ ሙያዬን ነው የሚሸጠው፣ ልምዴንም አካፍለው። እኔ እኮ ባለሙያ ነኝ። ስለዚህ እነሱ ብልጦ ነው ከጫካ ስለመጡ አያውቁም ዲፕሎማሲ ምን እንደሆነ። ጊዜም የላቸውም። የተወሰኑት ግለሰቦች ተምረው ወይም ቀለም ቆጥረው ይሆናል የለም። ስለዚህ ምን ማድረግ አለብኝ? ዲፕሎማሲ ምን እንደሆነ ከየት ተነሳ የት መድረስ እንዳለብኝ ቢያንስ መሰረታዊ ዲፕሎማሲን ማወቅ ስለነበረባቸው ብልጦች ነበሩ። አቆዩኝ ለጥቅማቸው። 14 ወራት አሰሩኝ። ደሞዝ አልጨመሩም፣ አልሾሙኝም። ከዛስ በኋላ እንደ ማስቲካ 14 ወር ካኘኩኝ በኋላ ከኔ የሚፈለገውን ካገኘ በኋላ ተፉኝ። አለማስራቸው እግዚአብሔር ፈቃድ ሆኖ እኔን ለማትረፍ ስል ነው። ቢገለኙስ ኖሮ ምን ችግር አለባቸው? ስለዚህ ዲፕሎማሲው እጅግ ረቂቅ ነው። ለዚህ ነው እኛ መስራት ያለብን አሁንም እንደው ይሄን ትንሽ ረገጥ አድርጌ ለማስቀመጥ ከተፈለገ እሱ ይሄ ለቀ ግንባር ላይ እንዳለ መለዮ ለባሽ ወይም መከላከያ ኃይሎቻችን ነው። በጣቢያቸው አይደለም ያልኩት፣ ግንባር ላይ ሚሽን ተሰጥቶት የተላከ አንድ ወታደራዊ ኃይል አይነት ነው።
ካምፑስ አይደለም፣ ጽህፈት ቤት አይደለም፣ እዛ ላይ እንዳለን ዲፕሎማሲ ሊታይ ይገባል። ለምን ይሄ እንደውም አሁን በረቀቀ የተመራመሩ ቋንቋ የሚችሉ እኔ በዛች ጽሁፌ ላይ ኢትዮጵያ ከየት ወዴት የሚለውን ያንን ፖሊሲ ቀረጻ እንዲመቻቸው የጻፍኩትን ሰጥቼ ሲወጣ ብዙ ደካማ ጎኖቿን በጠንካራ ጎኖች እንዲቀየሩ ደርግን ቢጠላ አልሰጣቸውም። ኢቨን መዋቅራዊ አሰራሮች እንዴት መሆን እንዳለባቸው ካለኝ ከ10 ዓመት ተሞክሮ ተነስቼ ይሄንን ማስታወሻ ሰጥቻቸው ልኩት ኦልሞስት ትንሽ ብሮሸር ወይም መጽሐፍ ባለው ፖሊሲ እንዲቀረጽ ችግሯ ምንድን ነው፣ በውስጥም በውጭም ወዴት መሄድ አለባት፣ እንዴት መሻሻል አለባት ነው። መዋቅራዊ ጭምር የውጭ ፖሊሲም ጭምር ሚሽን ላይ ያሉትም ሰዎች እንዴት መመደብ እንዳለባቸው ሄዶ ምን መስራት እንዳለባቸው ኢትዮጵያዊ ሞራልና ወኔ እንዴት ሊሰማቸው እንደሚገባ ለማን ብሎ እንደሚሰሩ ከራሳቸው ከምቾታቸው ከልጆቻቸው ማስተማር ከነሱ ሁሉ ወጣ ያለ አስተሳሰብ እንዲቀረጹ እንደገና እንዲወለዱ በመንፈስ በሐሳብ በሳይኮሎጂ እንዲለወጡ ተቀይረው እንዲሄዱ እንጂ ምቾታቸውን ወይም ለፖለቲካ ምክንያት ማሻሻያ ቦታ መሰወሪያ ቦታ ወይም ለጥቅም አጋርነት ካላቸው አለቆቻቸው ጋር ለማድረግ ሳይሆን ወይም ለነገይቱ እንጀራ ፍለጋ ድንገት ከመስሪያ ቤት ቢወጡ መክብለል ቢፈልጉ ሁኔታ ለማመች ሳይሆን ለእውነት ለሀገራቸውና ለመንግስታቸው ታማኝ መሆናቸው የሚረጋገጥ መካኒዝም እዙ መጀመር አለበት። ስለዚህ ቋንቋ አንደኛ ስፔሻሊስት ሀገሮች በተለይ በጎረቤት ሀገሮች ላይ ስፔሻላይዝድ መሆን አለባቸው። ወጣቶች ከዩኒቨርሲቲ የተመረቁ በከፍተኛ ማዕረግ የተመረቁ ቢሆኑ ይመረጣል። መሪቱ እውቀት ችሎታ እንጂ ብሔረሰብ ባይሆን ምንጸባርቀው ያድኑ እዛ ሄዶ የላከውን ክፍል ነው የሚመለከቱ። እኔን የላከኝ አንድ ብሔሬ አይደለም። እኔን የላከኝ አንደኛ ችሎታዬ መሆኑ መረዳት አለብኝ፣ እኔም ላኪውም። ሁለተኛ ሲሄድ የሚሄድበትንም ሀገር ባህል በተወሰነ ደረጃ የመንግስትን በተለይ የመንግስትን አሰራር አወቃቀር ጥንካሬ ድካሙን ባህሉንም የህዝቡንም ባህል በኢትዮጵያ ያላቸውንም ሁኔታዎች ስለሰደደውንም ላይ ያለውንም ገበናቸውንም ጭምር በተወሰነ ደረጃ ሙሉ ባይሆንም ማወቅ አለብን። ሊያሰራ የሚችል ሊታገለግል የሚችል ቋንቋም ቢሆን አረብኛ ብትችል ፈረንሳይኛ ብትችል እንግሊዝኛ መቻል እሺ ጥሩ። በጎረቤት ሀገሮች ላይ በእያንዳንዱ ኤክስፐርት ያስፈልጋል። ሀገሮች ቋንቋንም በተወሰነ ደረጃ ከአንድ በላይ ማወቅ አለብን። አሁን አንዱ አማራ ተነስቶ ኦሮሞ ነኝ አልፈልግም ይላል። የመጨረሻ ደደብነት ነው። ተመልከት፣ ያ ለማን ነው? ቋንቋ ለስራም ለእንጀራም ጠቃሚ ነው፣ ለሀገር ይጠቅማል። ቋንቋ መግባቢያ ነው፣ ሁሉም ይናገራል፣ ግን አይፈልግም። ለምን? ንቀት ነው። ግን ይጠቅማል፣ በጣም ያገለግላል፣ ለህዝብም ለራስህም እና ያንተንም ሙያህን ለማሳደግ ይጠቅማል። በተለይ ዲፕሎማቶች የተቀመሙ መሆን አለባቸው። በነገራችን ሳጠቃልል አንድ ዲፕሎማት አንድ ሀገር አንድ ውጭ ጉዳይ መስሪያ ቤት አንድ ዲፕሎማት ሲዘንድ የሆነ ዲፕሎማት የበሰለ ዲፕሎማት ለመፍጠር 10 ዓመት ያስፈልገዋል። ይሄ ዓለም አቀፋዊ የሆነ ተግባቦት አለበት። በዚህ ላይ ያውም በየጊዜ ያለማቋረጥ የሰራ እዛ ላይ ያለ ሚሽን ላይ የግድ ብቻ መሆን የለበትም። በዲፕሎማሲ ውስጥ ሆኖ ስለ ውጭ ግንኙነትና ስለ ዲፕሎማሲ የሚናገር ሚዲያ ላይ የሚከራከር ሐሳብ የሚያቀር የሚተነትን በዛ ቀለበት ውስጥ ያለ ብቻ ደግሞ ሚሽን ተሰጥቶት የሰራ በአክቲቭ የሆነ ዲፕሎማት ለመፍጠር 10 ዓመት ይፈልጋል። ያ ነው ሀገር የሚመራ። ጀነራል ከመሬት ተነስተ ማንደ ጀነራል አታረግም። ከድራግ ወታደር እርከኖች አሉ። እርከኖች ብቻም አይደለም፣ በየአመቱ ወይም በየ2 ዓመቱ አላቅም ሄደ ይሄንን የምታለ ኮከብ እዚህ የምታጠልቅበት አይደለም። ሜሪቱን መኖር አለበት። የት ቦታ የትኛው ግንባር ላይ ምን በማድረግ ምን ጀግነት ሰራ ቢሆን እንደሰራ ምን ውጤት አስገኘ ለመንግስትና ለህዝብ ነው የሚገመገመው። በወታደራዊም ቢሆን ኦኬ፣ ነጋዴም ቢሆን የሚያተርፍበትን በዚህ ጊዜ ወደቅ፣ በዚህ ጋር ይሄን አደረኩ፣ በዚህ እንሸጥ፣ በዚህ አገባው፣ እንደዚህ ያለ ነው ሀብቱን ካፒታሉ እየጨመረ የሚሄደው። ውጭ ጉዳይ ባጣሽ ጠብቀኝ ቦታ ሊሆን አይችልም። ባጣሽ ጠብቀኝ በፍጹም አይደለም፣ ልነካካውም አይገባም። ሌላ ኃይል ነው። እንደውም ከወታደራዊ ዝግጅት ጎን ለጎን የሚሄድ ነው። በበጀቱም በስልጠናውም በእውቀትም በብስለትም ጎን ለጎን የሚሄድ የማይለያዩ ናቸው። ያልኩበት ምንድን ነው? ችግር ባለበት
የኢትዮጵያ ፍላጎት ኢንትረስት ባለበት ተደፍሮ በሚገኝበት ቦታ ፈጥኖ መድረስ አለበት። ዲፕሎማሲው ነው። ወታደር አትልክም፣ ጦር አትልክም፣ ፈንጂ አትልክም፣ አየር ኃይል አትልክም። ኃይል እንኳ ብትሆን የምትልከው መጀመሪያ አንድ ወይም የተወሰነ ቡድን ዲፕሎማት ነው የምትልከው። ያ ማለት አንተን ሁሉም ወታደሪም ነው፣ ሰላማዊ ተደራዳሪም ነው፣ ዲፕሎማት ነው። ፈቺ ነው ደግሞ እሱ ብዙ ጊዜ ያለመሰልቸት የምትሄደው። ስለዚህ ያንን ሰዎች እነዛን ሰዎች ማብቃት የመንግስታችን ግዴታ ነው። እኩል ቢቻል በጀቱም የተመጣጠነ መሆኑ ከሚሊተሪ እንኳን በጣም ባይጋነን አንዳንድ ነገሮች እነሱ ነው የሚያደርጉት። በቃ የሰላም ጊዜ ወታደሮች ናቸው። የሰላም ጊዜ ወታደሮች ናቸው። የሰላም ጊዜ ጀነራል ነው አንድ አምባሳደር። በስሩ ያሉት ስታፍ በሙሉ እንደዚሁ ወታደሮች ናቸው በየማዕረጎቻቸው። ይሄንን ነው መቅረጽ አለብን። ይሄንን ትውልድ ነው መቅረጽ አለብን። ቀድመ ፈንጂ አትወረውርም፣ ቀድመ አየር ኃይል አትወረውርም። ሰራዊትን ቬሪ ኤክስፔንሲቭ ነው ያ አይተዋል። ሁለተኛ ደግሞ ቲት ፎር ታት ያመጣል፣ አጸፋዊ መልስ ይመልሳል፣ ግጭት ይፈጥራል፣ ትኮነናለህ። በቀላሉ የሚፈታውም በዚያ ትተማመንም። ኢቭን አሜሪካኖችም ስንት ጊዜ ነው ዲፕሎማቶቻቸውን የውጭ ጉዳይ ሚኒስትር ያለ እንቅልፍ የሚሰራ መቼ ነው? ችግር አለባቸው ዓለም ሁሉ ይዞራል አስቀድሞ። አሁን ባለፈው ዓመት እንደውም በሶቪየትና በአሜሪካኖች እና በቻይኖች የዓለም ጦርነት ሊፈነዳ ነው፣ በዚህ በኒኩለር ቦምብ ሊወራወረ ነው፣ ልትታኮስ ነው ተብሎ ነበር። ማነው ዲፉዝ አረ? ማነው ያስተካከለው? ዲፕሎማት ነው። ስለዚህ ዲፕሎማቶች ላይ እኔ እውነት ለመናገር ነው ከተማሪ ቤት እንደመጣ ወይ ከሃይስኩል እንደመጣ ወይ ከኮሌጅ በመጀመሪያ ዲግሪ እንደተመረቀ እዛ ጋር መላክ ነውር ነው። እዛ መጠበቅህ እነማን ናቸው? የሰለጠነ የመጠቀም ምናምን ነው፣ ሌላ ኃይል ነው የሚጠብቀው። እዛ የሚጠረገው እኮ 10 ዓመት 20 ዓመት የሰራ ሲዝ እንደሆነ የመለጡ ሰዎች ናቸው እኮ። በቃ ያረሩ፣ በእውቀት ያረሩ፣ በልምድ የተካኑ እንዴት አድርጎ ጠልፎ በኪስ እንደሚያስገቡ ይህን ነው። ይህን ደግሞ ሲታይ አይ ወጣትን ምን እንደ ወጣት በቤቱ ይልመድ፣ አብሮ ይልመድ። ዋና መሪ አድርጋ አትልክም። ለምን እዛ የሚመጣው ተመጣጣኝ ያልሆነ ዱላ ነው የሚጠብቅ። ቋንቋ ራሱ ማተር ያደርግሃል። አንተ በብሔረሰብ ወክለ የከሌ ልጅ ነው፣ የከሌ ሴት ልጅ ናት፣ ወንድ ልጅ ነው፣ የዛ ዘመድ ነው፣ የዚህ ብሔረሰብ እያልክ እንዴት ትልካለህ? ሀውን እርፍ። ይህ ሞት ነው፣ ሀገርን የምትገለው። አሁን ለምሳሌ የታላቁ ህዳሴ ግድብ በእውነት በጣም በጥንቃቄ ዲፕሎማሲ ባይሰራ ኖሮ ጉድ ሆነን ነበር። ጉድ ከሁሉ ወጥተን ነበር። ከሀገር የምንወጣለን፣ ከህልውናችን የለንም፣ ኢትዮጵያም የለችም፣ ግድቡም አይሰራም። የዛን ጊዜ እግዚአብሔር አትሆን መንግስትም ሰሚ ሆኖ የህዝቡን ጩኸት ሰምቶ ቁጣን ሰምቶ በአንዳንድ ወቅቶች አያውቃለን። የዛ ቤት ደግሞ አባል ነበረ። የታላቁ ህዳሴ ግድብ ብሔራዊ ምክር ቤት አስተባባሪ ምክር ቤት አባል ነኝ። የኢትዮጵያ ሀገር አቀፍ ወይም ብሔራዊ የህዝባዊ ዲፕሎማቲክ አባል ነኝ። ሶማሌ ምንድነው ካይሮም ሄጃለሁ፣ ካርቱምም ሄጃለሁ። በአንድ ወቅት ላይ ከአባላቱ ጋር የዛ ምክር ቤትም አባል ነኝ። ስለዚህ ብዙ ልምዶችና ችግሮችም አይቼዋለሁ። በእድሜም በትምህርትም በማነበውም በሚሰማውም በሰራሁበትም። ከዚህ አኳያ ነው እኔ ይህን የሰላማዊ የጦር ጀኔራሎችን ማለት ዲፕሎማቶችን መፍጠር እኛ ገና ብዙ ይቀርብናል። በዚህ አይነት ብዙ ለምን የሚመጣን ተግዳሮቶች እጅግ ብዙ ናቸው። ከጦርነት እና ከውጊያ በፊት የሚገጥሙት ሰላማዊ የትግልና የጦር ሜዳ ላይ የሚገኙ ሲቪል ባለሙያዎችን ማዘጋጀት አለ። አንቱ ከተባሉትም ከእድሜ ባለጸጎችም ልምድ ያላቸውንም እና ተከታዮችንም ነገ የሚተኩ እነሱ ናቸውና ዝም ብለህ አንስተህ ዲፕሎማት፣ ዝም ብለህ ከዚህ መስሪያ ቤት አንስተህ አምባሳደር፣ ከዚህ አመታት እንደሱ አይነት መቆም አለበት። ሲስተም ስርዓት ተዘርግቶ ቅድመ ዝግጅት ቤት ውስጥ በሚገባ የዳበረ ይሄ ይመስለኛል። ፈተና የጽሁፍ ፈተና አይደለም፣ እዝናት አካዳሚክ ስራ አይደለም። ለኔ ትልቁ ችግር ፒኤችዲ መያዝም ቢኤ መያዝም አለማዝም አይደለም። እሱ በጣም ወሳኝ ነው። ነገር ግን በተሰጦ የተሰጡት ደግሞ ሰዎች አሉ፣ ወጣቶች አሉ፣ ልጆች አሉ፣ ሴቶች አሉ እና ይሄ በኮታ ለመሙላት ብለን ሴቶችንም ይሁን ወንዶችንም ይሁን መሙላት አግባብ አይደለም። እንደ ሀገር ሳየው ውድቀት ነው። እዚህ ጋር ዲፕሎማቶች ብዙ ጊዜ መንግስታት አምባሳደር ሲያደርጉ ጀስት ከመንግስቱ ለማሸሽ ከሆነ እንትን ለማድረግ ነው ይደረጋል የሚል እሳቤ ይነሳል። እርሶ ደግሞ አሁን
ያነሷቸው እነዚህ ክራይቴሪያዎች አሉ። ሌሎች ሀገሮች የሚጠቀሙባቸው መንገዶች አሉ። ደግሞ እናሰልጥን እያለንም አሁን እርስዎ እንደ እንትን ያስቀመጡ ያለ ቢያንስ አንድ ዲፕሎማት 10 ዓመት እንትን መሆን አለበት እያለን ነው። ግን ትልቁ ችግር የኛ ሀገር እኮ ብልጽግና አሁን ማሰልጠን ቢጀምር የሚቀጥለው መንግስት ይቀበላል ወይ ነው። ሁሉንም ነገር ከዜሮ አይደለ እየጀመረን ያለ ነው። እንደ ሀገር እኮ ሀገር ሆነን ሰስቴን አድርገን እንዳንቀጥል የአንዱን ስርዓት የሚመጣው እያፈረስ አይደለም። ሜቢ እዚህኛው ላይ አሁን የብልጽግና ላይ ደስ የሚለው ሪፎርም በሚል ነገሮችን ማስቀጠል ተሞክሯል። ግን የሚመጣው መንግስት ደግሞ አይታወቅም፣ ከዜሮ ይጀምራል። ያ ከዜሮ መጀመሩ አይደለም ወይ? ትክክል ነው። አሁንም ይሄ የኛ ትልቁ የድካማችንና የማንነታችን ነጸብራቅ ነው። የዛ ውጤቶች ነው። የዛ ውጤት ነው ሀገሬ ያጋጣሚ ሆነ። በጣም የሚያሳፍረውም ይሄ ነው። መንግስታት በተቀየሩ ቁጥር የሚቀየሩ ሩቲን የሆኑ ነገሮች አሉ፣ የፖሊሲ አቅጣጫዎች አሉ፣ ጨርሶ የማይቀየሩ ነገሮች አሉ። እንደ ሀገር ነው ማየት አለብን። ይሄ ሁሉ የሚደረገው እነዚህ በተለያዩ አጋጣሚዎች የሚመጡት አስተዳዳሪዎቻችን የመንግስት ስልጣን የሚይዙት እኛ በህዝብ ላይ የሚሰለጥኑት አንደኛ አመጣጣቸው ምን አይነት ነው ነው። ከስሩ የተበላሸ ከሆነ አምባገነን መንግስት ነው የሚሆኑት። በጦርነት መጥተው ከሆነ በጠመንጃ ፈቦዝ መጥተው ከሆነ እሱም ቀን እየቆጠረ ነው እንጂ የሚቀይተው ተመሳሳይ ዕጣ ይደርስበታል። ቢቀላ ነው። አየህ፣ ጦረኛ በጦረኛ በሌላ በጦረኛ ይተካል፣ የጊዜ ጉዳይ ካልሆነ በስተቀር። ስለዚህ መንግስትንና ሀገርን ህዝብን የያዘውን ካለፈው አስተዳደር የያዘውን ያንን ችቦ ሀገርን የመምራት ችቦ ይዞ ለትውልዱ በሰላም መንገድ የማከታተል አይደለም የኛ ሀገር ችግሩ። ልምዱም ያለው ባህል ሆኗል። ምኑ ኃይልን በኃይል እያደረገ የዚህ ጎሳ ነው የዚህ ብሔር ነው። እኔ ተረኛ ነኝ፣ ትላንት ተረኛ ይሄ ነበረ፣ ነገ ተረኛ ይሄ ይሆናለሁ። እንደዚህ አይነት የተጠናወተ ጤናማ ያልሆነ ይህ ምን መሰለ የሚለኝ አንድ ቃል ሁል ጊዜ የምናገራለን። ኢትዮጵያዊ ፓትሪዮቲዝም ማለት ኢትዮጵያዊ የጀግንነት ስሜት እና ማንነት ካልተቀረጸ በአእምሮ ውስጥ አንድ ግለሰብ አንተ ወዳልኩ ይሄዳል። የተሰራውን መልካሙንም መጥፎንም ይደመስሰዋል። ለምን? እሱ የሚያየው ባልተገራ ባልሰለጠነ አእምሮ፣ በጠባብ አእምሮ ነው የሚያየው። ለራሱ ለጓደኞቹ፣ ለጥቅሙ፣ ለቤተሰቡ፣ ሰፋ ብለም ደግሞ ለብሔሩ ነው የሚሆነው፣ ለመንደሩ ነው የሚያስበው። ኢትዮጵያዊ ማንነት ኢትዮጵያዊ ይሄ ቅድም አልኩት የእንግሊዝኛ ቋንቋ በጣም ይገባኛል ለሚገባቸው። ፓትሪዮቲዝም ጀግንነት ሜዳ ሄደ ተዋግተ በምታመጣው የጀግንነት እሱ ብቻ አይደለም፣ እሱ እንዳለ ይሁን። እኔ ያልኩት በአእምሮ መለወጥ። ኢትዮጵያዊ ነኝ፣ በቃ ኢትዮጵያዊ ነኝ፣ ለኢትዮጵያ ይሆናለሁ ወይስ እሞታለሁ የሚል ይህ መሰጠት በጣም የሚገርም ቃል ነው። ከተሰጠህ ይህን አታስብም። ካለፈው ስርዓት ትቀበላለህ። የሙሴን በትር ትቀበልና ታስከደዋለህ። ስታስከደው አሁንም የሚታየው ኢትዮጵያን ስሜትህን ያ ስሜት ኢትዮጵያዊ ስሜት ያለው የተሳልክበትን የተፈጠርክለትን ወይንም የተስተካከልልህን ትሬንድ የሆንክበት የሰለጠንክበትን አእምሮ ጭንቅላት ይዘ በንጹህ ህልና በንጹህ ዳኝነት በልብህ በመንፈስ ዳኝነት እና በሌሎች ተጓዳኝ መንግስታዊ ህዝባዊ ህግጋቶች ተመርተ ህገ መንግስትን ተከትለ ትሰራዋለህ። ያኔ ተግዳሮቶችን ትወጣዋለህ፣ መልካም ትሰራለህ፣ መልካም መሬት ይሆናለህ ነው። እኛ ጋር የተለመድከው አንተ ያለው ችግር ትክክል ነው። ያ ምንድን ነው? የጥላቻ መንፈስ ነው። አንደኛ በአሜሪካ ሄት ኢዝ አ ክራይም ይላሉ። በቃ ፒሪየድ። ጥላቻ ወንጀል ነው። በእኛም ህገ መንግስት አለ ለስሙ። እነሱ ይጠቀሙበታል፣ እኛ ግን አንጠቀምም፣ እናባብሰዋለን። ሰውን አትውደደው፣ አለመውደድ መብት ነው። ግለሰብን ግን ህዝብን፣ መንግስትን
በምርጫ የተመረጠውን መንግስት በኮረጆ የተመረጠውን መንግስት ስትጠላ መስመር ያስፈልጋል። መስመር ውስጥ መግባት አለበት። ምክንያት ያለ ጥላቻ ምክንያትን መግለጽ ትችላለህ። ያለ ጥላቻ ምክንያትን ጎል የሚመታ ተከታይ የሚያስገኝ እሱ ነው ለአንተ። ችግሩ ፖሊሲውን ነው፣ ግለሰቡ የፈጠረውን ፖሊሲ አምባገነን ከሆነ በስራው ይገለጻል። ራስ ወዳድና ጉቦኛና የጉቦን ስርዓት የፈጠረ ከሆነ እሱ ካለ መረጃ ካለ ደርሶ ከሆነ እሱን ታጋልጣለህ። ያለ ጥላቻ ያለ መሰዳደብ ያለ ተራ የሆነ ርካሽ አሰራር ከሆነ ግላዊ ነው። እሱ ያንተንም እንጂ እሱን አይለውጠውም። ስለዚህ በነፃነት ትናገራለህ የሌላውን አፍንጫ ወይም አይን እስካልነካ ድረስ። ስለ ሀገር ከተቆረቆርክ ሀገርን ከመኮንን ባሻገር መፍትሄው ስጠው። ለሀገር ማዘን ይሄ ነው፣ መፍትሄው ስጠው። የትኛው መንግስት ይሳሳታል። አቅጣጫ ሲይዘው በጨዋነት ትችላለህ። በግጭት ጠብን በመጫር ጥላቻን በህዝብ ውስጥ በማስገባት ያንተን ትንሹን አጀንዳ አጉልተህ በህዝብ ሽፋን ሀገር ነውጥ ውስጥ ለማስገባት ህዝብ ለማነሳሳት ዜጎችን ለመቀስቀስ አትጠቀም። እሱ ከቅነት ውጪ ነው። ይሄ እዚህ ውስጥ ነው የኛ አካሄድ። አማራጩ መድረክ እያለ ወይም እንዲኖር ከማስገደድ ባለፈ ሄዶ ጫካ ይገባል። በህዝብ ስም፣ በግለሰብ ስም፣ በብሔር ስም፣ በቋንቋ ስም ይገባል። በዛ ውስጥ ውሻ በቀደደ ጅብ ይገባል። እነዚህ ቀንደም ጠላቶች ሁልጊዜ በጥናት መጀመሪያም የነሱ እጅ ይኖራል። አስቀድሞም የነሱ መርዝ አለ፣ የነሱ ከረሜላ አለ፣ አይተዋል። የነሱ ማር አለች ጠብታ ማንካ። ከዛስ ይሄ ነገር አስኳሉ ተፈጠረ። አንድ እምብርት ላይ፣ አንድ አካባቢ ላይ፣ አንድ ግለሰብ ላይ፣ አንድ ቡድን ላይ፣ አንድ መጠጥ ቤት ይከራያል። ከዛስ ኤጀንቶቻቸውን አሰግተው ድሮን አስገብተዋል በተለያዩ ምስም። ግማሹ በዲፕሎማቲክ ሚሽን ኤምባሲዎቹ ሲሰገሰጋሉ፣ ቁጥራቸው ብዙ ነው። ግማሹ በልማት፣ ግማሹ በኢንቨስትመንት በግብርና ይመጣሉ፣ በኢንዱስትሪ ይመጣሉ፣ በሪል ስቴት ይመጣሉ። የማይገቡበት በዶክተሮች፣ በሐኪም ቤት፣ በጤና ባለሙያነት ይመጣሉ፣ በህዝብ አገልጋይነት ይመጣሉ፣ በእርዳታ ስም ይገባሉ፣ በሃይማኖት ስም ይገባሉ። ስንት የማይገቡበት ቀዳዳ አለ። ምንም አታውቃቸውም። እያወቅም ዝም ትላለህ። ይሄ ነው። ከዛ ይገቡና ያችን መርዛቸውን በዛች ጥቂት ቡድን ውስጥ እሱን ህይወት ዘርተውበት ከዛ ያስፋፋሉ። ከዛስ በቃ ሀገሪቱን ይበጠብጣሉ፣ ሰላም ይነሱናል። ይህንን ለማድረግ ምክንያቶችን አስቀድመ ቤትን ማጥራት፣ አስቀድመ ህዝቡም ነቅቶ መጠበቅ። ህዝቡን ጎረቤቴ ማን ተከራየ፣ ምን ሰዎች ናቸው፣ ምን እየሰሩ ናቸው፣ ለምን እከሌ ለምን መጡ፣ በስንት ሰዓት ይወጣል፣ የት ሄዳል፣ መዳረሻው ምን መኪና ይይዛል፣ እነማን አዳዲስ ፌቶች አሉ። ሁልጊዜ ውጭ ሀገሮች መንግስታቸውን መንግስት አድርገው የሚያቆሙት ጸጥታቸውን የሚያስከብሩት ዜጎች ናቸው። ኔበርሁድ ላይ በቃ እያንዳንዱ ግለሰብ ጎረቤቴ መቼ ነው አንድ ጸጉረ ልውጥ ከመጣ ይጠቋቆማሉ፣ ያሳውቃሉ ለሚመለከተው ክፍል። እስቲ የዚህ ሰውዬ ምን እየሰራ ነው፣ እስቲ ጀርባ ተከታተሉ። እንኳንስ ሌላ ቀርቶ ትራፊክ እንኳ መንገድ ላይ ስትሄድ፣ ሃይዌይ ላይ ስትሄድ እየነዳ በሰለጠነው ዓለም ትራፊክ አይደለም ያን መንገድ የሚቆጣጠረው ህገ ወጦችን አነዳዳቸውን፣ ፍጥነታቸውን ከፍጥነት በላይ የሚፈጥኑ ከሆነ የሚነዱ ከሆነ የትራፊክን ህግ የሚጥሱ ከሆነ ለሌሎች አደጋ የሚያስከትሉ አነዳድ ከሆነ ጠጥታው ከሆነ የሚነዳው እንቅልፍ ይዞት የሆነ የሚነዳው የሚያየው ማን ነው? አብሮ የሚጓዘው ሹፌር ነው ወይም አሽከርካሪ ነው። ከፊቴ ያለውን ያያል፣ ከኋላ ያለውንም ያያል። በመስታወቶቹ አካሄዱ ደስ የማሰኝና ህገወጥ ከሆነ የትራፊክን አካሄድና ፍሎውን እነዚህ አሽከርካሪዎች እነዚህን መኪናዎችን አካሄድ የሚጸረር አካሄድ ከተጠራጠረ ወዲያውኑ 911 ይደውላል። አረ እንዲህ አይነት ፕሌት ነበር፣ እንዲህ አይነት የታርጋ ቁጥር ያለው አካሄዱ አላማረኝም ይላል 911። በቃ በዛን ጊዜ አብሮ የሚሄዱት ትራፊኮች አሉና ደህንነቶች፣ የመንገድ ተቆጣጣሪዎችና ደህንነት ሰዎች አሉ። በሲቪል እና በታርጋ የሚሄዱት የማይታወቁ ሲቪል ለባሾች አሉ። መኪናዎቻቸውም አይታወቅም። ኖርማል መኪና ነው፣ የመንግስት መኪና አይደለም፣ የደህንነት መኪናዎች ናቸው። የትራፊክ
አሉ። ከዛስ በኋላ ከነሱ ጋር ይገናኝ አብሮ ነው የሚጓዘው። ስለዚህ ወዲያው ሲጠራ እሱም ከተራጠረ ይጠራዋል፣ ያሳውቃል፣ ወደ ዳር ውጣ ይለዋል። ህዝብ ነው የሚቆጣጠር። ከዛስ ዋናው ትራፊክ ሳይረን እያሰማ ይመጣሉ፣ ከየአቅጣጫው ይመጣሉ። ህጋዊ አካል ላይ ይወድቃል ማለት ነው ያ ግለሰብ፣ ያ ሹፌር። ስለዚህ ማን ነው? ህዝብ ነው የሚቆጣጠረው። በምን በኩል? በዲሲፕሊንና በህግ። አንዱን ወንጀለኛ አንዱን ጥፋተኛ ለመጠርት ህገ ወጥ ስራ አትሰራም። ህግና ስርዓት አለ፣ ተቆርቋሪ ነው ለዛ። ያ ነው ጀግንነት። ቅድም አልኩት፣ አእምሯቸው የተለወጠ ነው። ሀገርን በመውደድ ከቤተሰባቸው ከራሳቸው በላይ ነው ሀገርን የሚወዱት። ስለዚህ ምንም አይነት ወንጀል ቢኖር አይተባበሩም፣ ይጠቁማሉ። ተኝቶ ሊሆን ይችላል እኮ ያዝ እንግዲህ ስራ አድሮ 2-3 ስራ ሰርቶ እንቅልፍ ወስዶታል። ስለዚህ ከመስመር እየወጣ እንደዚህ ይሆናል፣ አደጋ ያደርሳል። ስለዚህ ህይወቱንም አዳኑት። የዛን ሹፌር ህይወት አዳኑት እንደዚህ በማድረግ። ፖሊስ ስንት ቦታ ይደርሳል፣ ደህንነቶች ስንት ቦታ ይደርሳሉ። ህዝብ ነው ፖሊስ፣ ህዝብ ነው ደህንነት፣ ህዝብ ነው መሪ፣ ጠቅላይ ሚኒስትር ህዝብ ነው። ለዛ ነው እነሱ አስፈጻሚዎች ናቸው ሲደርስላቸው። ኢትዮጵያም ይህንን በዲፕሎማሲ ዙሪያ ላይ አሁን ዲፕሎማሲዎች ነጋዴዎች ናቸው። አዛለሁ ድብብቅ ነጋዴ ነው። እንኳንስ በሌላ ሀገር ቀርቶ በአውሮፓ በአፍሪካ ቀርቶ በአረብ ሀገር ውስኪ በማይገባበት አልኮል በማይገባበት ሀገር እንኳ ሆነው በጊዜ ማቃቸው እኔ ዛሬዎችን አላቅም አሉ፣ ይነግዳሉ አልኮል፣ ሌላም ነገሮች ያስመጣሉ፣ ያስገባሉ። ምክንያቱም የዲፕሎማቲክ ዕቃ ይከበራል፣ ይወጣል። አንድ አይነት ቤኔፊት አለው። ያንን ቤኔፊት ያለግባብ ይጠቀማሉ። ግን ዋና ስራ ለዛ ነው ተላከው። ያ ለዛ የተላከ አይደለም፣ ለአንተ አልተለወጠም። ያ ግለሰብ እንድለወጥ ነው። እኔ ትልቁ ትምህርት ተራ ትምህርት አይደለም፣ ተራ ስልጠና። ልክ እንደ ወታደር ወይንም ኮማንዶ እንደሚማር ኮማንዶ እንደሚሰለጥን የተፈተኑ መሆን አለባቸው። እውነት ነው የሚልህ ኮማንዶ ነው፣ ሰላማዊ ኮማንዶ ነው። መለዮ አላጠለቁ፣ ግን የዲፕሎማቲክ ፓስፖርት ሊይዙ የሚችሉ ለእኛ እሱ መለያችን ነው። የዲፕሎማቲክ ፓስፖርት መያዝ የሚችል ግለሰብ ኢትዮጵያዊ ሴት ይሁን ወንድ በእውነት ነው ብለህ ከዚህ ከአንድ ኦፊስ ካብረቀረቀ ሆስፒታል ወደ ላቦራቶሪ ቦታ መላክ አይደለም፣ ትሬንድ መሆን አለባቸው። ያም ትሬንድ የሚሆኑት ደግሞ ሲምፕሊ ከተማሪ ቤት በወጡ አካዳሚሻን ብቻ አይደሉም፣ በልምዳቸው አለ። ስንት ሲኒየር ዲፕሎማቶች አሉ ቤታቸው ቁጭ ብለው ምንም መንግስት ሳይጠቀምባቸው ሳይገለገልባቸው ከልምዳቸው ያስተምራሉ። ካነበቡት ከጻፉት መጽሐፍ ያካፍላሉ። ከኖርበት እኔ አሁን አንድ መድረክ ብሰጠኝ በመንግስቱን በህዝብ ወይ በአንድ አካል የሶማሌን ያንን ግብ ያንን ግንድ ሳይድ ባርና መንግስታቸውን ፖሊሲያቸውን እንዴት እንደገረሰን በራሱ ትልቅ ጥበባዊ የሆነ ምስጢራዊ የሆነ አሰራሮች ዲፕሎማቲክ ቁርጠኝነት እስከምን ድረስ እንደሚያደርስ ማስተማር ይችላል፣ ማሰልጠን ይችላል። ያ በራሱ ትልቅ መድረክ የሚሰጥ ትምህርት ነው ያለው ለዲፕሎማቶች። ትልቅ አካዳሚክ 10 ዓመት ወይም 5 ዓመት ወይም 4 ዓመት ኮሌጅ ገብተው ከሚማሩ ባልተናነሰ ወይም በበለጠ ትጥቃቸውን ሊያጠብቅ ሁለተኛ ቀበቶ ሊታጠቁ የሚያስችል ዲፕሎማሲ ቀበቶ ማስታጠቅ ይቻላል። ግን ይሄንን ሰው አይጠቀምም፣ አካላት አይጠቀምም፣ ውጭ ጉዳይ አይጠቀምም፣ መንግስት አይጠቀምም። ስለዚህ ነው እኔ እጅግ ሰፊ መድረክ አለ እያልኩት አለው። ከዚያ አኳያ ወደፊትም ቢሆን አሁን የውጭ ጉዳይ ሚኒስቴር በተለይ በዚህ በ6-7 ዓመት ውስጥ አንዳንድ ጊዜ እኔ አይደለም የምናገረው፣ ብዙዎቻችን እንስማማ። አንዳንድ ጊዜ ግራፉ ትንሽ ዘቅዘቅ ይላል፣ አንዳንዴ ፓራሌል ይሄዳል፣ ሆሪዞንታል ይሄዳል፣ አብዛኛውን ጊዜ ደግሞ ከፍ ይላል። ያማ ባይሆን ኖሮ እኛ ዝቅ እንዳለ ቢቀር ኖሮ ጉድ ሆነን ነበረ። ለምን? የዓለም አቀፍ ፈተና እጅግ ከባድ ነው። ሚሊተሪ የዲፕሎማሲ ውጫዊ ሁኔታውን ከዛ ሚሊተሪ የተያዘው የኛ በውስጥ ችግር ላይ ነው የተያዘው። እስቲ አስበው፣ ከደርግ ጊዜ ጀምሮ በውስጥ ችግር ነው። አንድ የመለሰው የኢትዮጵያ ጦርና የኢትዮጵያ ሕዝብ የመለሰው የሶማሌን ጦር መከተ። በዚህ 3 መንግስት ውስጥ ለኔ ከጃንሆይ ጫፍ ጀምሮ ደርግን፣ ኢህአዴግን፣ ብልጽግናን አያለው። 3-4 መንግስት አስተዳደር ነው የተቀየረው። ስለዚህ መከላከያ አብዛኛውን ወታደራዊ ግዳጅን የወጣበት ህገ መንግስታዊ ግዳጅን የተወጣበት ጊዜ ቢኖር ዋናው
ዳር ድንበሩን ማስጠበቅ ነው አይደል? የውጭ ጠላቶች ወረራ መጠበቅ ነው። ያው በውስጥ ችግሮች ናቸው አብዛኛው። አሁን እኮ ከኤርትራ ጋር የነበረውን መከተ ዳር ማድረስ ሲችል አሁንም ፖለቲካው ተጫወተ፣ አስተዳደሩ ተጫወተበት፣ ቀለደበት በደሙና ባጥንቱ። አስመራ መገባት ሲበላ አሰብን ምጽዋን መቀበር ሲችል ራሱ በፈጠረው መንደድ ሲችል አስመለሰው። የዛን ጊዜ እሺ የባድማን ጦር ገፍቶ መለሰው። አንድ ኦኬ። በኔ ዕድሜ የሶማሌ የሳይድ ባሬ ጦርነት የ1969 ጉሩም ስራ ተሰርቷል። እሱ ዘላለም ሲታሰብ ይኖራል፣ ሲታወስ ይኖራል። ኦኬ። ከዛ አልሸባብን እዚህ ሶማሌ የዳር ድንበር በምስራቅ ኢትዮጵያ ግዛችን በየቀኑ ይተናኮላል። እሱን እየመለሰ ነው ሁልጊዜ። እዚህ አልፎ አልፎ ሱዳን ጠረፍና እንደዚሁ የተወሰኑትን ከፖሊስ ኃይልም ያልበለጠ ስራ እሱ ይሰራል። ግን በዋናነት የተያዘው የት ነው? ሀገር ውስጥ ባሉት ግጭቶች ማን በጫረው፣ ማን በሚያፋፈው፣ ማን በሚያቀጣጥለው የውጭ እጆች። ስለዚህ ይኸው ዛሬም ድረስ ይሄ ነገር ይከተላል። ስለዚህ ለዚህ ደግሞ ዋናነት እኛ የውስጥ ኃይሎች ይስሩ፣ የውጭውን ከመንግስታት ጋር ከድንበር ዘለል የሆኑ ስራዎችን እና ተግዳሮቶችን መቋቋም የሚችለው ሰላማዊ ኃይል ዲፕሎማሲ መስመር ብቻ ነው። ለዛም ደግሞ የጠጠሩ በእውቀታቸው የበቁ የበሰሉ እንደም የነጡ ያረሩ ዲፕሎማቶች ያስፈልጋል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ደግሞ በዲፕሎማቱ ሰርተዋልና የተወሰነ እስቲ ስለ ፓርቲውና ስለ ዲፕሎማቱ 2001 ነበረ። የዛሬ 17-18 ዓመት ነው የተቋቋመው። ከአሜሪካ ነገር መጥቼ በራስ ፈቃድና ፍላጎት ህዝቤንና ሀገሬን አገለግላለሁ በሚል ቁርጠኛና ቀናኢ በሆነ መንፈስ ተነሳስቼ ከቤተሰቦቼ ጋር የተሻለ ኑሮ እንደሚባለው አሜሪካ ነገር መኖር ሲችል ሰላማዊ ነዋሪኝና እዛ ወደ 10 ዓመት ያህል ኖር ያለው። ነገር ግን ብዙ ጊዜ ያንገበግበኝ የነበረ የሀገሬ አዲስ ትውልድ እየተበተነ ስደተኛ መሆን፣ ስርዓት መሆን፣ ሀገሩን ለሀገሩ ያለው ፍቅር እየቀዘቀዘ እየሞተ መሄድ እና አቅጣጫ የለሽ ራዕይ የለሽ የሚሆን ትውልድ ከማየት ሞክሬ ከማየት ይልቅ እስቲ ሄጄ ህዝቤ ውስጥ ተመልሼ ሀገሬን የፖለቲካ ሲስተም ውስጥ ገብቼ ዲሞክራሲን እና ሰላምን፣ አንድነትንና እድገትን፣ ልማትን፣ ሰብአዊ መብት መጠበቅን፣ መከበርን እንደ ሌላውም እንደ አውሮፓ እንደ ምዕራባውያን ሀገሮች እና እንደ ሌሎችም የተሻለች የተሻሻለች ያደገች የተመነደገች ሀገር ከመመኘት አኳያ እስቲ ህዝቤ ውስጥ ገብቼ ውጭ ሆኜ የራስን ድሎት እና ምቾት ከማስቀጠል ይልቅ እስቲ ልምሰለው የወጣሁበትን የኖርኩበትን 3 መንግስት አልፌ ያለሁ ከጃንሆይ ጀምሮ እና ሁልጊዜ የሚቆጨኝ መቼ አይኗ ይከፈትላታል፣ መቼ ይህ የእርስ በርስ ግጭቶች፣ ይህ የተልእኮ ጦርነቶች ይቆማሉ፣ ፋታ ይሰጣሉ የሚል ሁልጊዜ ሰላምን፣ እንቅልፌን፣ የውስጥ መረጋጋትን የሚኮነኩነኝ ወይም የሚረብሸኝ ሆኖ ስላገኘው መጣሁ። በራሴ ወጪ በራሴ በጀት
ራሴ ህግ ምንድን ነው መተዳደሪያ ደንቡን ፖለቲካ ፕሮግራሙን አርቅቄ ጨርሼ ሚያዝያ ወር 2001 ላይ ፓርቲውን ብሔራዊ ሀገር አቀፍ ፓርቲ መሰረትኩኝ። እንግዲህ ቢያንስ በሶስት ምርጫዎች እየተሳተፍኩ ፓርቲ እየተሳተፈ ትክክለኛውን መንገድ ያለ ልዩነት ደካማውን የመንግስቱን ስርዓት በስርዓትና በጨዋነት እያወገዝኩ ነገር ግን ጠንካራ ጎኖችን እንዲያስውብ እንዲያስቀጥሉ ፖለቲካ መስመሬን እየገለጽኩ እንደ ፓርቲ መሪነቴ ፓርቲ መስመር ሆኖ እንደገናም መለወጥ አለባቸውን ከትራንስፎርሜሽን ይልቅ ሪፎርሜሽን እንዲበረታ እንዲመጣ ትራንስፎርሜሽን ያለውን ማስዋብ ነው፣ ኮዝሜቲክ ነው፣ እሱ አይደለም እና በዋናነት ግን ሪፎርሜሽን መምጣት አለበት። የሚያስቀጥል በጎ ጎኖች እንዲቀጥሉ፣ እንዲለመልሙ፣ እንዲዋቡ፣ ስር እንዲሰዱ፣ እንዲያፈሩ ማድረግ መቀየር ያለባቸውን ስር ነቀል ለውጦች እንዲደረግ አብዮት አይደለም ግን ባለበት ስርዓት ነቀል በሂደት ሪፎርም እንዲደረግ ለውጥ፣ ጤናማ ለውጥ፣ ሰላማዊ ለውጥ እንዲፈጠር መቻቻል እንዲበለጽግ ከማለት አኳያ ያ ነበር ፖለቲካ ፕሮግራማችን። ስለዚህ ያንን ወደ 11 ዓመት ከመራ በኋላ ይሄ የብልጽግና ፓርቲ ለውጥ ሲመጣ 2010 ላይ በጣም በሚገርም ሁኔታ ያለፈውን ትግል ጊዜ ያባክናለሁ። ታሪክ አለ ተመዝግቦ ይቀመጥ። አሁን በጣም የሚመሳሰል ፖለቲካ ፕሮግራም ነው የብልጽግናው፣ በጣም ይመሳሰላል። ኢትዮጵያ ላይ ፓርቲ ስልጣን ላይ ቢወጣ ኖሮ ማድረግ የሚገባውንና የሚፈልገውን መስመሮች ነው የተከተለው፣ ለውጦችን እያራመደ ያለ በሚል ገና ከጠዋቱ ከመሰረቱ የብልጽጋን ፖለቲካ ፕሮግራም እና አካሄዱን፣ ቁርጠኛነቱን፣ ህዝባዊነቱን፣ ሀገራዊነቱን፣ ሰላማዊነቱን፣ ዲሞክራሲያዊነቱንም ከነ ችግሮቹም ቢሆን መቀበል ነበረብኝ እንደ ፓርቲ መሪነቴ። ፓርቲ ማን ከተቀበለ በኋላ ከብልጽግና ጋር አብሮ ለመስራት ድርድርና ውይይት ጀምረን ነበረ በከፍተኛ መሪዎች፣ ጉዳይ ከሚመለከታቸው መሪዎች ጋር በመሆን ነገር ግን የብልጽግና ዝግጅት ራሱን በራሱ ሌላውን ለመቀበል ቅድመ ዝግጅቶች ስራ ላይ ስለነበረ የኛ ደግሞ ሌሎች ጋባዥና ፈታኝ ወቅቶች መጡ። ፓርቲውን አንድነቱን አስጠብቆ አንድ ቦታ መግባት ስለነበረ ከብልጽግና ወደፊት በሂደት እኔም ሆንኩ አመራሩም ሆነ አባላቱን ሊጠቃለሉ እንደሚችል በውስጥ ተነጋግረን ለጊዜ ከኢዜማ ጋር ገፍቶ የመጣ እሱ ስለነበረ የእሱን ግብዣና ጥሪ በመቀበል ከኢዜማ ጋር ተቀላቀል። ነገር ግን በብልጽግና መሪሃችን እሱ ነው እና ብልጽግና በተዘጋጀ ጊዜ ሁሉ በግለሰብም ደረጃም ሆነ እንደ አካልም ሆነ የፓርቲ አመራሮችም ሆኑ አባላቱ ያለ ጥርጥር ሊቀላቀል የተዘጋጀ ኃይል ነው። ስለዚህ በዛ መንፈስ ነውና አንድነትም ከልዩነት ጋር አንድነቱ በስቶ ስለሚታይ በልዩነት አንድነትን ማጠናከር ስላለብን ሀገራዊ ጉዳዮች ጠርዝና ጠርዝ ይዘህ የምትቆምበት አይደለም። ወደ መሃል መምጣት አለብህ። እንደናንተ እንደ ሚዲያ አሰራርና መጠሪያው ወደ መሃል መምጣት አለብን ነው። ሀገር ነዋ የኛ አስታራቂ ሀገር ነው። የኛ አስታራቂ ጉዳይ የኛ ጽንፈኝነት አይደለም። የፖለቲካም ሆነ የአስተሳሰብ ቢሆን እሱን ልዩነቶችን ይዘን ወደ መሃል መጥቶ በመሃል ተነጋግረን 135 ሚሊዮን ህዝብን ማገልገልና ለሀገር ሰላም የሚሰጠውን ማናቸውንም መስዋዕትነት አእምሮአዊ መስዋዕትነት ይሁን፣ የስልጣን መስዋዕትነት ይሁን፣ የክብር መስዋዕትነት ይሁን እሱን ሁሉ ለቀ ትልቅ ብትሆንም እንኳ ትንሽ መስለ ለሀገር ሲባል መስዋዕትነት መክፈል አለብህ ከሚል አኳያ ነው እኔና አመራሮቼ እንደዚሁም አባላት በሰላም በፍቅር ተነጋግረን ከብልጽግና ጋር ዛሬም ሆነ ነገ መቀላቀልና ማገዝ ለውጡን ማገዝ እንደሚገባ ስለተረዳን ነው ይሄ እርምጃ የተወሰነው እንጂ ከደካማ ጎናችን አይደለም በምንም አይነት። ለዚህ ለውጥ መምጣት ደግሞ እጅግ ከፍተኛ አስተዋጽኦና ሚና ተጫውተዋል። በኢህአዴግ ጊዜ የነበረን የፖለቲካ ፓርቲዎች የሀገር አቀፍ ፖለቲካ ፓርቲዎች መድረክ ነበረ። የዛ ንቁ አባላት ነን። የብሔራዊ መግባባት እንደ አጀንዳ መቀበል ባለመፈለጋቸው ዋና አንኳር ጉዳይ ብሔራዊ መግባባት ነው እና እርቅና ሰላም ነው ከተጠያቂነት ጋር ያንን መርህ አጀንዳ አቅርበን በብሔራዊ መግባባት ዙሪያ ላይ
ሙሉ ስምምነት ሊደረስ ባለመቻሉ አንደኛ አጀንዳ ለማድረግ ባለመፈለጉ ጭራ አድርገው ስለተመለከቱት የኢትዮጵያ ራዕይ ፓርቲ ተደራዳሪ ተወካዮች ያንን የምክክር ወይንም ያንን የጋራ መድረክ ረግጠን የወጣ ነው 2010 ላይ። እኛ 2010 ላይ ህዳር ይመስለኛል ታህሳስ አካባቢ ላይ ነው ረግጠን የወጣ ነው። በኋላ ለውጥ ረግጠን በመውጣታችን ትልቅ ዓለም አቀፋዊ ዜና ነው በወቅቱ የተከሰተው። ትልቅ ነው። ኢትዮጵያ ራዕይ ፓርቲ ያንን የጋራ መድረክ ፓርላማ ውስጥ ነበር የምንሰበሰበው። ብቸኛ ጠንካራ አቋሙን ይዞ ጸንቶ የቀጠለው ፓርቲ ቢኖር ያንን መድረክ የመጣው ይምጣ፣ እስከ መገደልም እስከ መታሰርም ቢሆን ካስፈለገ ያንን መስዋዕትነት ለመክፈል ነው። የኔ የልኡካን ቡድኖች ያንን የመጨረሻ አቋም ይዘው ከዛ መድረክ ራሳቸውን በፈቃዳቸው አግለው የወጡት። ያ ከዛ በኋላ እንግዲህ ታህሳስ ይመስለኛል ህዳር ታህሳስ ላይ ነው ጥር የካቲት መጋቢት በ3 ወር በማይበልጥ ጊዜ ውስጥ ይሄ ለውጡ የዶክተር አብይ መምጣት ትልቅ እፎይታን ፈጠረ እኛ። ስለዚህ እሱን በራሱ ጊዜ መናገር እንችላለን። ለዚች ለውጥ እኔም ሆንኩ አመራሬ እስከ ግል መስዋዕትነት ድረስ በየትኛውም መልኩ አቋም ይዘን ሰላማዊ እጃችንን ዘርግተን ለብሔራዊ መግባባት እየጮህን እያንዳንዱን የተፎካካሪ ወይም የተቃዋሚ ፓርቲዎች ቢሮና መድረክ ሁሉ ዞረን በሀገር ውስጥም ሆነ ከሀገር ውጭ ስለ ብሔራዊ መግባባት፣ ስለ ህዝባችን አንድነት፣ ስለ እውነተኛ ዲሞክራሲና ስለ ሰላማዊ ለውጥ ታግለናል። እኔ በግሌ እዛ ካደረስኩኝ ሌላው ደግሞ ለውጥ አምጥቶ እንደነ ዶክተር አብይ የሚመራ ይሄ ለውጥ በ2010 ላይ ብቅ ስል እኛ የኔ አመራር የኔ በፖለቲካ ፓርቲ ኢትዮጵያ ራዕይ ፓርቲ ስልጣን ላይ ሀገሪቱን ለማምራት እድል እንዳገኘ ቆጥሬ በሙሉ ልቤ ነው ተቀበልኩት። ለምን ይህ ነበረ መከናወን ነበረ። ግባችን ያ ነበረ። ሰላማዊ ትግል ለውጥ ማምጣት ይቻላል። ዛሬ የምናያቸው ነገሮች ሁሉ የሪፎርም አሰራር ያ ነበረ። ቀድምን የሚጨው ነው። እግዚአብሔር ኢትዮጵያን ይባርክ እያል ለመጀመሪያ ጊዜ ይህን ቃል እንደ መፈክር አድርገን የተነሳው ነው እኛንን። ምስጢሩ ገብቶን ነው። ያለ ፈጣሪ ኃይል ያለ እግዚአብሔር ባርኮት ብዙ ርቀት አንሄድም። ሄደን ተሞከረ፣ ግን ከዲጦ ወደ ማጡ ነበር የምንሆነው። ግን የእግዚአብሔር የአምላካችን መልካምና በጎ ፈቃድ ሆኖ ለውጥ በቀጥታ በሌላ ወንድሞቻችንና እህቶቻችን አማካይነት ወደ 4 ኪሎ መግባት ከ4 ኪሎ መመንጨት ተጀመረ። ያ ዛሬ ወደምናየው ከፍታና ርቀት እየወሰደን ባለበት ሁኔታ ላይ እንገኛለን። ስለዚህ እኔ በጣም ደስተኛ ነኝ። እንኳንም ታገልኩ ያንን ዓመት ለ11 ዓመት ፓርቲ መስርቼ እየመራው ብዙ መስዋዕትነት እየከፈልኩ እንኳንም ቀጠልኩ። እንኳንም ደግሞ ይህንን አደራ የሚቀበል ማንተዋወቅ ግለሰቦችና መሪዎች በሆነ አጋጣሚ ፈጣሪ ፈቅዶ እንኳን የብልጽግና አመራሮች ይህንን ተቀበሉልን፣ ይህን ህዝባዊ አደራ ተቀበሉ። እኔም በዛ መልኩ በጣም ደስተኛ ነኝ ለማለት እወዳለሁኝ። ጥሩ፣ በጣም ደስ የሚል ገለጻ ነው። ምናልባት ዲፕሎማቷን ነገር ቢያነሱልኝ ደስ ይለኛል። ምክንያቱም ሰው በደንብ እርሱን ማወቅ ስላለበት እኔም ስለ እርሱ የበለጠ እውቀት እንዲኖረኝ ዲፕሎማት ሆኜ አገልግያለሁ ብለዋልና እስቲ እሷን። እኔ እንግዲህ 3 መንግስት አይቻለሁኝ። ሁለተኛ መንግስት ላይ ነው ይሄ እድል ይሄ ኃላፊነትን የተረከብኩት የዲፕሎማቲክ ሚሽን። ለዛ ያበቃኝ ደግሞ ውጭ ሀገር ዓለም አቀፍ ሕግን ተምሬ በማስተርስ ዲግሪ በማዕረግ ተመርቄ እንደመጣሁ ውጭ ጉዳይ ነው የተመደብኩት። ለሙያው ለዲፕሎማሲ ይቀርባል በሚል ነው። ምክንያቱም ዓለም አቀፍ ሕግ እንደ ዋናው ሜጀር ትምህርት ወስጄ ፐብሊክ እንደዚሁም ከዲፕሎማቲክ ጋር የሚቀራረቡ እንደ ማይነር ወስደናልና ስለዚህ ተፈልጌ ነው የመጣሁት። እኔ ሶቪየት ህብረት ነበር የተማርኩት። እዛም ኢትዮጵያኖችን በማስተባበር ይታወቃለሁ። የፖለቲካ ትግል የጀመረም እንደውም እዛ ነው። በአንድ በኩል ተማሪ ነኝ፣ በሌላ በኩል ደግሞ ለኢትዮጵያና ለኢትዮጵያኖች ካለኝ ቀናና ቁርጠኛ አስተሳሰብ የተነሳ አቋሜ ስለተገለጸ በውጭ ሀገር ያሉትን ወደ 5000 የሚሆኑ የሚሊተሪ ኢትዮጵያኖች ተማሪዎችንና የባህር ኃይል ተማሪዎች ነበሩ፣ የምድር ጦር ተማሪዎች ነበሩ። በነበርኩበት ከተማ
ባኩ አዘርባይጃን ነው እኔ ማስተርሴን የሰራሁት እና እዛ ጋር ወደ 5000 የሚሆን ሲቪሊያኖች ተማሪዎች ነበሩ፣ ኢንጂነሮች ተማሪዎች ነበሩ፣ በዋናነት የህግ ተማሪዎች ነበሩ እና ሚሊተሪዎችም ነበሩ። የእነዚህን ድምር እኔ ነበረ የሚመራ የነበረ ለ5 ዓመታት ያህል። ያንን እያገለገሉ በትምህርት ደግሞ ጠንካራ ጎን ሆኖኝ በጥሩ ውጤት ተመርቄ ፒኤችዲ ፕሮግራሜን በውጤቴ እድል ተሰጥቶኝ ዩኒቨርሲቲው ካጨኝና ለ3 ወር እንደጀመርኩኝ ነው። ከዚህ ደግሞ የደርግ መንግስት ልኡካኑን ልኮ የምሁራኖች እጥረት ስለነበረ የእናት ሀገር ጥሪ እየሄዱ በምስራቅ አውሮፓ እና ኤዥያ አካባቢዎች ውስጥ እየዞሩ ነበር። በመንግስት ወጪ ልኡካኖች፣ የመንግስት ልኡካኖች ጥሪ ያደርጉ ነበር። የእናት ሀገር ጥሪ በሚል ምሁራኖች ትምህርታቸውን የጨረሱም ካሉ በአስቸኳይ ወደ ሀገራቸው ገብቶ እንዲያገለግሉ፣ ያልጨረሱም ካሉ ቢቻል አቋርጦ እንዲመጡ ይሄ ነበረ ዘመቻ ይካሄደ ነበረ። ስለዚህ እኔ ማስተርሴን በማስተር ተመርቄ ፒኤችዲን ጀምሬ 3 ወር ካደረግኩም በኋላ ይሄ ልኡካኖች መጡ። እኔ ያለሁበት ከተማ እስከ ዩኒቨርሲቲ ድረስ መጥቶ 4 ሆነው መጥተው አነጋገሩኝ። ፒኤችዲ ፕሮግራሜን ለ2 ዓመት ውስጥ እጨርሳለሁ የቆርጬ ነበርና አቋርጬ ለመምጣት በራሴ እንግዲህ ፒኤችዲ ፕሮግራም የክብር ፕሮግራም ነው። ተጨማሪ እውቀት የምታዳብርበት የምታገኝበት መድረክ ነው። ሁልጊዜ ላይመች ይችላል እና በራስ ወሰንኩ፣ በእውቀቴ ወሰንኩ፣ በማንነቴ ወስኜ ልኡካን ቡድኖችን ጥሪ ተቀብዬ ተከትያቸው መጣሁ። በ2 ሳምንት ነው ተከትዬ መጣሁኝ። እነሱ አስረዱኝ፣ በግልጽ ተነጋገርን፣ አንድ ለአንድ ተነጋገርን፣ ጥያቄዎችን መለሱልኝ። ትመለሳለህ እባክህን ተብዬ ነበረ የጠሩኝ የጋበዙኝ። ተከትያቸው በ2ኛ ሳምንት መጣሁኝ። ምኑን ፒኤችዲ ፕሮግራሜን አቋርጬ መጣሁ። ከመጣ በኋላ በቀጥታ ቃላቸውን ጠብቀው ውጭ ጉዳይ ነው የመደቡኝ። ውጭ ጉዳይ ያ እንግዲህ 1976 ላይ ነው ነሐሴ ወር ተመለስኩ። ችግር ተፈጠረ። ያውም በማንነቴ በእውቀቴ ሳይሆን በማንነቴ በብሔሬ በአካባቢዬ በብሔሬ ደግሞ ውጭ ጉዳይ ሊቀበለኝ አንድ መንግስት ባለስልጣን ሊቀበለኝ አንገራገረና አስቸገረን። በዛን ወቅትም እንደዚህ አይነት ነገር ነበር ማለት ነው። የብሔር ጉዳይ አልነበረም። እንደ መንግስት ፖሊሲ እንደ ደርግ ፖሊሲ ይህን የሚጸየፍ ነው እንደ መንግስት ፖሊሲ። ነገር ግን እንደምታውቀው ፐርሰናል ጉዳይ ነው ያደረገው። አዎ ባላቸው ገና ያልተጠመቁ ያልገባቸው በድግግፍ የመጡ ምናልባት ከኔ ያነሰ ትምህርት ያላቸው እኔን የተቃወመኝ ምክትል ሚኒስትር ነው እና እሱ የመጀመሪያ ዲግሪ ይሆናል። እኔ 2 ዲግሪ አለኝ። መንግስት ጠርቶኝና ጋብዞኝ ነው የመጣሁት። ፈልገውኝ ነው የመጣሁት። ፈልጌም አይደለም። ግን ሀገሬ ብሎ ስለ ሀገሬ ያለኝ ፍቅር ቀድሞ ነው ስለነበረ እግዚአብሔር ይመስገን ከኔ ክብርና ዝና ይልቅ ወይ ተጨማሪ እውቀት ይልቅ እግዚአብሔር ወደፊት ከረዳኝ ደርስበታለሁ፣ ካልሆነም ሄጄ አገለግላለሁ በሚል ቁርጠኛ ሆኜ በማንነቴ በእውቀቴ በክብሬ ቆርጬ ወስኜ መጣሁኝ። ገባሁ 1976 ላይ ቢገባም እስከ ጥቅምት ወር 1977 ድረስ መስሪያ ቤት ውስጥ ወንበር ሊሰጠኝ አልተፈቀደም እና ትልቅ ለ3 ወር ያህል ቁጭት አልፈጠረበትም። ትምህርቴን የመጥቼ ቁጭት እልህ ነው የገባሁ። እልህ ለምንድን ነው? ይሄ ኢፍትሃዊ ነው። እኔ በሰው ተለማምጬ ለምኜ መልእክተኛ ልኬ ምንድነው ስጦታ ገጸ በረከት አቅርቤ አይደለም ውጭ ጉዳይ የገባሁት። በሙያዬ ነው የገባሁት። ሙያ ያስፈልጋል ተብዬ ነው። መንግስት ፈልጎኝ ነው። በማብራት ፈልጎ ነው። የኔ ጓደኛ በዓለም አቀፍ ሕግ ትምህርት የጨረሰ የተመረቀ አብረን የተመረቅ እሱ ቀጥታውን ወደ ስዊድን ገብቶ በዶላር ሲከፈለው እኔ ፒኤችዲን ቀጠልኩኝ። እሱ ወደ ሀገር ወጣ፣ ከሶቪየት ህብረቶች ወጣ፣ ሄደ፣ ተቀጠረ። እኔ ግን ወዲህ ለመመለስ ቁርጠኛ ስለነበርኩ ትምህርቴን የሰጠኝ በውጤቴና በዲሲፕሊኔ በንቃቴ እና ኢትዮጵያኖችንም ተማሪዎችን እንደማስተባበር ተረድቶ በትምህርትም ከፍተኛ ውጤት ባለማድረግ ስለሆንኩኝ ዩኒቨርሲቲው አጨኝና ሰጠኝ እድሉን እና ያን እድል መጠቀም ነበረብኝ። በመካከሉ ደግሞ ከዛ ይባጣ ሌላ ሀገራዊ አጀንዳ መጣ። ተመለስ ተባልኩኝ። እንደመጣ መንግስት በደብዳቤ ሰጥቶ ደረጃዬን ሰጥቶ በውጭ ጉዳይ እንዳገለግል ከዘመቻ ማስተባበሪያ ከሚባለው ቀጣሪ አካል የመንግስት አካል የመጣለትን የቅጥር ደብዳቤ ደርሶትም የኔን በእጄ ይዤ ሊቀበለኝ አልፈለግም። ለ3 ወር አንከራተተኝ። ምክንያቱም አንድና አንድ ነው። እንዴት ደቡቦች በዚህ ያልፋሉ ተብዬ ነው። በጣም ማፍሮም ይሄ ነው። እንዴት ደቡቦች እንኳን ውጭ ጉዳይ ለመግባት ቀድመውኑ እንዴት አድርጋችሁ በዚህ በመንገድ ታልፎ ነበረ?
በሂልተንና በውጭ ጉዳይ መስሪያ ቤት መካከል ያለውን መንገድ እያሳየ ነበር በመስኮት ቢሮአቸው ሆነው እና ያ ለሌላ ቁጭት ብቻ አይደለም፣ ዲሲፕሊን እንደሆነ እልክ ውስጥ ራሴን ዲሲፕሊን አድርጌ እልክ ውስጥ እና ትግል ውስጥ መግባት ነበረብኝ። ስለዚህ ነው ስለ እውነት፣ ስለ ፍትህ፣ ስለ አንድነት ሀገራችን የህዝባችን የጋራችን የዜጎች እንደሆነ እንጂ የብሔር ብሔረሰቦች ብቻም አይደለም። በእኔ ምክንያት በተማረው ህዝቤ ባስተማረው መንግስቴ ባስተማረው ወላጆቼ ባስተማረው ባለትዳር ሆኜ ልጆቼ ሚስቴ ሆነው ተባብረው ልከውኝ ባስተማሩኝ ኢትዮጵያን ለማገልገል ቆርጬ የተሻለ እውቀት አግኝቼ መጥቼ እንዳገለግል ተጋብዬ ተጠርቼ ተጠይቄ በመጣሁበት ምድር አንተ የዚህ ብሔር ነህ፣ አንተ የዚህ አካባቢ ሰው ነህ፣ በአካባቢነት በማንነቴ ታገድኩኝ። ለ3 ወር አገቱኝ። ያ ወደ ፖለቲካ ትግል ቀየረኝ። ያቺ ኢንሲደንት ናት ወደ ፖለቲካ ውስጥ ወደ ፍትህ፣ ወደ ማንነት ጥያቄዎች ውስጥ ስለ እኩልነት፣ ስለ መብት፣ የዜጋ መብት፣ ዲሞክራሲያዊ መብቶች ወደዛ ጥያቄ ፈጠረብኝ። ለምን በአንድ በኩል ህግ ተምሬ ያለው፣ በሌላ በኩል ዲፕሎማሲ ተምሬ ያለው፣ ዓለም አቀፍ ግንኙነት ተምሬ ያለው በአካዳሚክ መስመሬ እግዚአብሔርን የሚፈራ ነኝ። ይሄ ደግሞ ሲጨመር እንዴት ተደርጎ በሀገሬ። ስለዚህ ነው ውጭ ጉዳይ በገባው ጊዜ እንዲህ አይነት በእኔ በአንድ ግለሰብ ኢትዮጵያዊ ማንነቴ የትውልድ አካባቢን በመቁጠርና እሱን ሚዛን ውስጥ በማስገባት ያችን መስሪያ ቤት እግሮቻችን እንዳይገባ እኔ መቀጣጫ እንዲሆን ታስቦ ደርግ በፖሊሲ የማይፈቅድና የማደርገውን ነገር ግለሰቦች በነበረው ስርዓት አእምሯቸው ገና ያልተቀየረ እንደዚህ ያልተቀየሩ ሰዎች ዛሬም ይኖራሉ፣ ዛሬም አለ፣ አይጠፉም። ስለዚህ ነው ዋጋ መክፈል የጀመርኩት ከዛን ጊዜ ጀምሮ ነውና ያ ሆኖ አሁን ውጭ ጉዳይ ያ ግለሰብን በመንግስት ከፍተኛ አካላት በፕሬዝደንቱና በምክትል ፕሬዝደንቱ በጓድ መንግስቱና በወቅቱ ምክትል የነበሩት ጠቅላይ ሚኒስትር በሳቸው አማካይነት እኔም ይሄም ግለሰብ ምክትል ሚኒስትሩን ተጠርተን ኬዞቻችንን አስረዳን። መጨረሻ ጥፋተኛ ምክትል ሚኒስትር ሆነው በመገኘታቸው ስም ጠርተው በል እርሶ ታመዋል፣ አእምሮ ታመዋል፣ ዛሬ ነገ ሳይሉ ዕለቱ አርብ ነበር የተነጋገርነው ቢሮአቸው። ነገር ግን ሰኞ ትላካለህ፣ የት? ሞስኮ ታመሃል ተብሎ አስታውሳለሁ። ቀኑም ሰኞ መስለኛል። ወደ ሞስኮ ተላከ ምክትል ሚኒስትሩ ወጣ። 3 ወር አቆዩትና እዛ ሀገር ሲመለስ እኔ ጥቅምት ላይ ነው። እኔ ጥቅምት መጨረሻ ላይ ተቀጠርኩ። መስሪያ ቤቴ ገባሁ። ተፈቀደልኝ፣ ጸደቀልኝ ቅጥሬ። ሰውየው እዛ ቆይቶ ተመልሶ እቃኑ እንኳን ሳይዞ መጥተው ከዛ በኋላ ወደ ካሳንቺስ ተጣሉ። መኖራቸው ወደ ካሳንቺስ ነበረ። ከመስሪያ ቤት ተባረሩ። ፍትህ ከዚህ ይጀምራል። ለዚህ ነው ታገልኩኝ። ስለዚህ እኔ ኦልሞስት ከደቡቦች ውስጥ በዛን ጊዜ በ1977 76 ተቀጥሬ ነሐሴ 77 እስከዛ ድረስ እኔ የደቡብ ተወላጆች ምናልባት ባለሳሳት የመጀመሪያው ነው አሉ ከተባለ በጣም ጥቂቶች ናቸው። በእኔ ጊዜ ምንም አልነበረም። ያ ምንድነው? እኔ ህዝብ እንደሆነ ነው የሚቆጥረው። እኔ ኢትዮጵያውያን ህዝቦች ነን እንጂ ቋንቋ አይደለም እዛ እንደመመዘኛ የሚወሰደው። ቋንቋ ያስፈልገናል። ቋንቋ ብሔረሰባዊነት፣ አካባቢነት፣ መንደሬ ያስፈልጋታል። ብሔረሰብ ያስፈልገናል። ነገር እንደ ለስራ መቀጠርም ሆነ ህዝብንና ሀገሬን መንግስትን ለማገልገል ለእኔ እሱ የመጀመሪያ መመዘኛ ሆኖ መቅረብ የለበትም። ይሄ ውርደት ነው። ለዚህ ነው ሀገር በምሁራኖች አእምሮ ሁሉ ምሁር እውቀት አለው፣ ሁሉ ምሁር ቀና ነው ማለት አይደለም። ነገር ግን መማር ጥቅሙ የጎላ ነው። ከዛ እውቀት ውስጥ ነው ቅንነት ኖሮህ ጤናማ አእምሮ ኖሮህ ህዝብንና መንግስትን የምታገለግለው። ቁርጠኝነቱ እዛ ላይ ነው እና ፈሪሃ እግዚአብሔርነቱ ከታከለበት እነዚህ ነገሮችን እንቋቋማለን። ስለዚህ ወደ ዲፕሎማሲ መስመር ውስጥ የገባው በዛ ተመድቤ በመጣው ተቀጥሬ በገባሁበት በጉቦ አይደለም፣ በገጸ በረከት አይደለም፣ በሙያዬ ተፈልጌ ነው የገባሁት። ለዛም መንግስቴን አመስግኜ ደስ ብሎኝ ስራዬን ጀመርኩ። መጨረሻ ላይ 1969 ላይ ኢትዮጵያ በተለይ ሰባዎቹ አጋማሽ ላይ ይመስለኛል በ9 ወር ጊዜ ውስጥ የካራማራ ጦርነት ተጠናቀቀ። ወታደራዊ ድል ተገኘ፣ ህዝባዊ ድል ተገኘ። በማን? በሳይድ ባሬ ወረራ ምክንያት ላይ የካራማራ ጦርነት የሚታወስ ነው። 1969 ተጀመረ፣ 1970 ላይ ተጠናቀቀ። በኢትዮጵያ ህዝብና መንግስት ሙሉ አቋም ሌት ተቀን ዘምቶ ያንን ወራሪ ኃይል
የሳይድ ባሬን ተስፋፊነት ቀስሙን ሰበሩ፣ ትጥቁን አስፈታ ኢትዮጵያ ህዝብ። ያንን ሲያስፈታ ዝም ብሎ ሳይድ ባሬን አይደለም የተዋጉ ዓለምን የተዋጉት ማለት ያ ሁሉ ግፊት የግብጾች ነው። ያ ሁሉ ግፊት፣ ያ ሁሉ የቤት ስራ፣ ያ ሁሉ እንጎቻ፣ ያ ሁሉ እንጀራ የተጋገረው በግብጾችና በሌሎች በዙሪያው በስተጀርባ ባሏት መንግስታትም ጭምር ነው። ጸረ ኢትዮጵያ በሆኑ አቋም ባላቸው ጭምር ነው። የሱ አሻንጉሉት በሆኑትም እሱ ወልዶ አሰልጥኖ በኋላ አሰፋዋለሁ ግብጾች ፈጥረው ኮትኩቶ አሳድገው አልብሶ አጣጥተው ባሳደጓቸው በነ ሻዕቢያና በነ ህወሓትና በሌሎችም ጥራዝ ነጠቅ ስግብግብ የፖለቲካ ቡድኖች ተከበናል። እነሱ መሳሪያዎች እነዚህ ናቸው ባንዲቶች የተባሉትም። ስለዚህ ያ ጦርነት ዓለም አቀፍ ጦርነት ነበር። የኢትዮጵያ ህዝብና መሪ ብቻውን ዓለምን ተቋቁሞ አሁን እየተደረገ እንዳለው አሁን እየተደረገ ያን እየተደገመ ያለው በቂ ምክንያት፣ በቂ ማብራሪያ፣ በቂ መረጃ ማስቀመጥ ይቻላል ምን እንደሚያመሳስል ኢትዮጵያ ህዝብን። ያንም ይህ ህዝብ ነው መሪ በወቅቱ መሪ ተቀያይሯል። ግን ያን የነበረ የደርግም ስርዓት ከፕሬዚደንቱ ከጓድ መንግስቱ ጋር የተደረገው ያ በእነሱ አመራር የተቀደም ለከፍተኛ ድል ሊያበቃ የቻለው ህዝብን በኢትዮጵያዊነት ፍቅር አስተሳስረው ሁሉ ነገር ወደ ጦር ግንባር፣ ሁሉ ነገር ወደ ሰላም፣ ሁሉ ነገር ወደ ልማት ሲባል ሁሉ ነበረ። ከዛ ተነስተው ነው የኢትዮጵያ ህዝብ አሸነፈን። ማንን? ዓለምን ተከላክሎ አሸነፈ። ጥቂት ናቸው የሶሻሊስት ሀገሮች ናቸው ከኢትዮጵያ ጎን የነበሩት። ያውም ቀስ በቀስ እየታየ ነው። እርግጥ ነው ሞስኮ፣ ሶቪየት ህብረቶች ከጎናችን ሆነዋል። ኩባዎች ባለውለታዎች ናቸው። እነዚህ ሁሉ የመኖችን በአንቁት ላይ እነሱ ከጎናችን ሆነዋል። ጥቂቶች ናቸው። ሌላ ማን አለን? እና ሙሉውን ዌስት ወይም ምዕራባውያን ሁለንተናዊ ድጋፍ በቀጥታውን በተዘዋዋሪ እያደረጉን ነው ኢትዮጵያን በሳይድ ባሬ አማካይነት እስከ ድሬዳዋና እስከ አዋሽ ድረስ የቀረቡብንና ሊያንቁን የሞከሩት። ያንን መከተማን ኢትዮጵያና ጀግናው የኢትዮጵያ ኃይል የጦር ኃይል በየቦታው ደህንነቱም በለው መደበኛ አየር ኃይልም በለው አየር ኃይል ትልቅ ገናና ስም ያስገኘው ያ ጦርነት ላይ ነው። ይህን አልኩበት ምክንያት አለ። ወደ ዲፕሎማሲ ሊመጣ ነው። ያ እንግዲህ 1970 ላይ ተጠናቀቀ። የሚሊተሪ ድል ተጠናቀቀ በኢትዮጵያ አሸናፊነት። ሳይድ ባሬ ጓዙን ሰብስቦ የቀሩትን እዛዦች ሰብስቦ ሀገሩ ከተማው መሸገ። ነገር ግን ስርዓቱ እንደ ስርዓት አልወደቀም። ያ ተስፋፊነት የታላቂቱ ሶማሊያ የሚል መሪህ እና ፖሊሲያቸው ዛሬም ባለ 5 ጫፍ ኮከብ በባንዲራቸው መሃል ያስቀመጡት ያ ዛሬም ቢሆን አለ። ያ ባንዲራ ምልክት ባለ 5 ጫፉ 5 ግዛቶች አሉ። ትልቅ ሶማሊያ የሚያደርጋት እሱን እንሰብስብ ነው። ስለዚህ ትኩረታቸው እስከ ዛሬም አለ። በከደማቸው ጋር አለ። በሶማሌዎች ውስጥ ምን ታላቂቷ ሶማሌን እንፈጥራታለን የሚል ነው። ያንን ሎጎ፣ ያ ስሜት፣ ያ መንፈስ፣ ያ ፖሊሲ ያንስ በጣም ጎልቶ ስለነበረ ሳይድ ባሬ ተገፋፍቶ በውጭ ያለው ተገፋፍቶ ያን ያልከደፈረ በኋላ ኢትዮጵያ ወታደራዊ ድሉን ካጠናቀቀችና ዳር ድንበሯን ካስከበረች በኋላ እስከ እንደውም በዛን ጊዜ ኃይል በአየር ኃይልም ሆነ በምድር ጦር እስከ ታንክ እስከ ህንድ ውቅያኖስ ሄደው ሊቀጥሉ ነበረ። ሌላ ህዝብ በህንድ ውቅያኖስ ተከበበው እና ከዛ ዓለም ተንጫጭተው ነው ኢትዮጵያን ኃይል ያስቆመው። በድንበራችን ቆምን። ኤኒዌይ እስረኞቻችን አስፈታን። በኋላ በሚሊተሪ እና በህዝባዊ ድል ሚሊተሪ ድል ካገኘንበት ከ1970 ዓመት በኋላ ከ10 ዓመት በኋላ የኢትዮጵያ መንግስት እንደገና አስቦ ሌላ ዘመቻ መክፈት ነበረበት። ለምን? ከነሶን ክፉ መነቀል አለበት። የሶማሌ መንግስት ይሄ ፖሊሲ አራማጅ የሳይድ ባሬ መንግስት መነቀል ነበረበት። ለምን? ይሄንን የሚያራምድ ስርዓት ይዘ ከጎን ቢብቱ ሸሽገ ምን ጊዜም አንተ ሰላምና ደህንነት አታገኝም። የሀገር ልዑልና አይከበርም፣ ትፈለፍላለች። ስለዚህ ምን ተደረገ? ኤምባሲዎች ለ10 ዓመት የተዘጉ ኤምባሲዎች እንዲከፈቱ እዚህም ሞቃዲሾም አዲስ አበባ እንዲከፈቱ በመንግስት ይወሰንና ይሄንን ትልቅ መንግስታዊና ምስጢራዊ የሆነ ኃላፊነት ተሸክሞ ድምፅ አልባ መሳሪያ አልባ ደግሞለ ድምፅ አልባ መሳሪያ አልባ ጦርነት የሚከፍት ጥቂት ግለሰቦች ከ5 የማንበልጥ ግለሰቦች ተመልምለን ከመንግስት አቅጣጫና መመሪያ ተሰጥቶን ልዩ ስልጠና አድርገን ለልዩ ሚሽን 1981 ላይ ጥቅምት ወር ላይ መሄድ ነበረበት። ኤምባሲውን ከፍተን
እዛም ለመስራት ግድ ሆነ። ሶማሊያ ማለት ነው። ሶማሊያ ሞቃዲሾ ላይ ያ ልዩ ሚሽን ነው። የፖለቲካና በተለይ የዲፕሎማሲ ጦርነት ሲባል ጦርነት አይደለም። እኛ ሰላም ተሸክም ነው። የሰላም እውነተኛ ሰላም ለመፍጠር ነው። ነገር ግን ለሰላም ጠንቅ የሆነ ለህዝቦች አንድነት መቀራረብ፣ ለቀጠናዊ ትስስሮች የልማትም ሆነ የባህል ትስስሮች እንቅፋት የሆነው ይሄ ታላቂቷ ሶማሊያ የመፍጠር ቅዠትና ህልም አራማጅ ስርዓት መውደቅ አለበት። ስለዚህ ያንን ትልቁን ተልእኮ ተቀብሎ ከሄዱት ውስጥ እኔ ከመጀመሪያዎቹ አንዱ ነኝ። ስለዚህ ያ 1981 ላይ ነው ያ ምሽ ተሸክሞ የሄደው ያ የሚሽን ልዑክ። ስለዚህ እዛ ላይ እኔ የፓርቲም አንደኛ ጸሐፊ ነኝ። የኤምባሲው እኔ አይደለም ያን ጠይቄም አይደለም። በሙያዬ ውጭ ጉዳይ በሰራባቸው 7-9 ዓመት ውስጥ አይተውኛል። የጎረቤት ሀገሮች ኤክስፐርት ነበርኩኝ። የጎረቤት ሀገሮች ኤክስፐርት በመሆንና ባሳየኋቸው ዲስፕሊንና ስራ ወዳድነትና ውጤት እኔን ምቾት ወዳለበት አልተላኩም። ምቾት ይባላል አውሮፓና አሜሪካኖች ምቾት አለበት። ምናልባት ጁፖ ቦታዎች አሉ፣ ጣቢያዎች አሉ፣ ሚሽኖች አሉ። እኔ ተፈለግ ለክፉ ቀን ነው። ለምን ተፈለግኩ? ባስመዘገብኩት የስራ ውጤትና በዲስፕሊን ሀገርን በመውደድ ባህሪዬ ገብተዋል። የሀገር ኃላፊነት ይሰማል በቁጭት ነው። ስለዚህ ትምህርቴን ፒኤችዲን አስጭሎኝ ያልመጣኝ አቋሜ ነው። ህዝቤን መንግስትን ለማገልገል ነው በወቅቱ። ስለዚህ ያ ቦታ እኔ ቦታ ምርጫ አላደረኩም። በደስታ ተቀበልኩኝ። ለቅጣት ብለው አንዳንዶች የለም አልተቀጣሁም። ትልቅ ሙያዬን ማስመሰክርበት ጣቢያ ነው የተላኩት። በረሃ ነው፣ ጠላት መካከል ነው። ታውቃለህ፣ ሶማሌ እጅግ አስቸጋሪ ነው። አያያዝ ጠባዩ አስቸጋሪ ነው ለኛ። ህዝቡ ቂም የያዘ ነው፣ መንግስት ቂም የያዘ ነው። እለት በእለት ነው። ከቢሮ ወደ መኖሪያ መሄድ አልችልም ያለ አጃቢዎች እና ሁልጊዜ ስጋት ላይ ነው። ቤተሰቤ ስጋት ላይ ነው። በቤቴ ፈንጂ ተጥሎብኛል። መንገድ ላይ ሚሽናችን አስፈጽመን ስንመጣ ተጠልፌ ያለሁኝ። ኡሩምታ ተኩስ ተከፍቶብኛል። ከባድ መሰረት ተጥሎብኛል። እግዚአብሔር ግን አቆይቶኝ 1981 ሄደን 1983 ላይ ሚሽናችንን አኮምፕሊሽ አድርገን ወይም ተልእኳችንን በማዳግም ሁኔታ ፈጽመን ነው የተመለስ ነው ማለት ስርዓቱ ተደመሰሰ፣ ተነቀለ። የሳይድ ባሪያ ስርዓትም ያ ተስፋፊነትም ተደመሰሰ፣ ተነሳ፣ ከነሰንኮፉ ተጣለ። ዓላማችሁ ያን ነበር ለማድረግ የሄዳችሁት? እኛ ዛሬም ብናገር ኃጢአት የለም። በወቅቱ ግን የሚሽን ወይም የዲፕሎማቲክ ምስጢሮች እና የሀገር ምስጢሮች አይነገርም። የትም ቦታ እድሜ ልክን አትናገርም። ግን ወቅቱ ካለፈ ለእኔ ዛሬ ስንት ዓመት ነው? በጣም ረዥም ዓመት ነው። ስለዚህ ህጋዊ መንገድ አለኝ፣ ይፈቅድልኛል። እውነት ነው። እንግዲህ ሚሽን ሲባል እውነተኛ ዲፕሎማት ከሆነ ውስኪ ለመጨለጥና ኮክቴል ለመቅስመስ ወይም ለመዝናናት ወይም የግል ስጋት ብቻ አይደለም። ይሄ ነውር ነው። እርግጥ ይሄን ለሚፈልጉት ክፍት ነው። ውስኪ ነግዳል፣ ይጠጣል። ዲፕሎማቶች ሌሎች ነገሮችም ያደርጋል፣ የራስን ኑሮ ያመቻቻል። ግን እውነተኛ ዲፕሎማት ማለት መሳሪያ አልባ፣ ድምፅ አልባ፣ ፈንጂ አልባ የሆነ ጦርነት ነው የሚገባው። ጦርነቱ ሁለት አይነት መልክ ነው። አንደኛ የመንግስትህን የተላክበትን የመንግስትን ፍላጎት የህዝብን ፍላጎት ፖሊሲውን ማስፈጸም ነው። ሁለተኛ በሁለቱ ሀገራት መንግስታት በተላክበትና በተቀባይ ሀገር መካከል ያለውን ማናቸውንም አይነት ግንኙነት ጤናማ ማድረግ ነው። ጤናማ መሰረት ላይ ተጣለ አድርገህ ማስቀጠል ነው። ጠላት እንኳ ቢሆን ወደ ሰላማዊ ወዳጅ እንዲሆን የምታደርገው ትልቅ ስራ ነው ማለት ነው። ጥላት ነው ያ ሁሉ የሚሄደው የሰላማዊ ጦርነት ውስጥ ነው የምትገባ። ገብተዋል። ኩፍያ አላደርግም፣ የወታደራዊ መላ የለኝም፣ ሲቪል ነኝ። ነገር ግን አእምሮዬ እና አንደበቴ የተካነ መሆን አለበት፣ የተቀባ መሆን አለበት፣ ቁርጠኛ መሆን አለብኝ። የኔን ህዝብ እንደሚወድ የተቀባዩን ህዝብ መውደድ አለብኝ። የኔን መንግስት የሚወድ ከሆንኩ እንደገና ያንን መንግስት መውደድ አለብኝ። የንግድ ግንኙነት፣ ህዝቦች ግንኙነት፣ የኢኮኖሚ ግንኙነቶች፣ የቱሪዝም ግንኙነቶች፣ ማናቸውም አይነት ኢንቨስትመንት ግንኙነቶች፣ ይሄ ሁሉ መልካሙን ሁሉ እያደረግ ሰላማዊ ወዳጅነትን ታጠናክራለህ እንጂ ጠላት ያልሆኑትን ወደ ጠላትነት እንዲያመዝኑ፣ እንዲያስቡ፣ እንዲንቀሳቀሱ አታደርግም። ሌላው የፖለቲካ ቡድኖች ካሉ፣ ተቃዋሚዎች ካሉ እነሱን ታለዝባቸዋለህ።
እና ሰብአዊ መብቶች የሚጠበቁበትን ድልድይ ነህ። በሁለታቱ መንግስታት ወይ በዙሪያ ባሉት መንግስት ድልድይ የሆነ አንተ የጤናማ መልእክተኛ ነህ፣ የመንግስት መልእክተኛ ነህ። ነገር ግን የህዝብንና የመንግስትን ህጋዊና ህገ መንግስታዊ ጥቅሞችን የማስከበር ቁጥር 1 ኃላፊነት አለ። ይሄ ነው ለህዝብ ይሰራል የምትለው። በአንድ እጅ ግንኙነቱን ታጠናክር፣ ሁለንተናዊ ግንኙነትን የሰላም መልእክተኛ ነህ። በሌላ በኩል ያንን እያስከተልክ እሱኑኑ እያመጋገብክ የመንግስትና የህዝብን አጀንዳዎች ደግሞ ታስከዳለህ፣ ጎጂ ባልሆነ ረቂቅ በሆነ መንገድ። ስለዚህ ነው ይህን ተልእኮ ስንወጣ አንደኛው ተልእኳችን እንዴት አድርገን ለኢትዮጵያ የምስራቃዊ ግዛት ህጋዊ መስመሮቻችንና ድንበሮቻችንን እንዴት አድርገን ከዚህ አይነት ጥቃቱ እንግዲህ ብዙ ጊዜ ነው። በ1969 አይደለም ብቻ አይደለም ጥቃት፣ ከዛም በፊት ጥቃቶች ነበሩ። ብዙ ጥቃት ዛሬም እንደሚደረገው ሁሉ ጥቃቶች ያንም ነበሩ፣ ከዛም በፊትም ነበሩ። ይሄ አደብ መግዛት አለበት። ሀገር ልትለማ ሲለው ድንበር ሳይደፈር ሲቀር ነው፣ ድንበር ሲከበር ነው። እና ይሄን ጣልቃ ገብነት እንዴት የምንቋቋመው የሚል በጦርነት ብቻ በጠመንጃ ብቻም አይደለም፣ በጦር ኃይል፣ በመከላከያ ኃይል፣ በአየር ኃይል፣ በባህር ኃይልም አይደለም። እሱ እንዳለ ሆነ እሱ የመጨረሻ አማራጭ ነው። ምንጊዜም ትጠናከራል በዛ ዙር። ነገር ግን ቀጥሎ ያለው የመጀመሪያ ዙር ግን የዲፕሎማሲ ውጤት ነው። ሀገሪህ እዛ ሄደት ዲፕሎማሲ ሚሽን ከፍተ ቢሮ ከፍተም ይሁን በተባራሪ እንቅስቃሴዎችም ይሁን በሌሎች ወዳጆችም አማካይነት ይሁን ብዙ መስመሮች አሉት። ዲፕሎማሲን የምትጫወትባቸው መስመሮችና ቁም ነገሮች አሉ። ስለዚህ እኛ ስንሄድ ዓላማ አለን። ዓላማ ምንድነው? ይሄንን ሁል ጊዜ የትንኮሳ ብቻ የወረራ የግፍ ወረራ፣ ህጋዊ ያልሆነ ወረራ፣ ይሄንን መቋቋሚያና አደብ ማስገዛ መካኒዝም መፈጠር አለበት። መጀመሪያ በኃይል ተጠቅመናል፣ አስወግደናል፣ ከምድራችን አስወጥተናል። ያ ግን በቂ አይደለም። 10 ዓመት ታገሰ የኢትዮጵያ መንግስት፣ የደርግ መንግስት የዛን ጊዜ ታገሰና አየ፣ ተመለከተ፣ ጥናት ተወሰደ። ሳይድ ባሬ መንግስት በህይወትም አለ፣ ሀሳቡም አለ፣ ፖሊሲው አለ፣ ባንዲራውም ያው ነው። ስለዚህ ኃይል ደግሞ አለ፣ ግፊ ኃይል አለ። አሁን እንደገና ከበስተኋላ ያሉት እነ ግብጾች እንደገና ለሌላ ዙር እያሰቡበት እንደሆነ ተደረሰበት። ሌላ ዙር ድጋሚ ሌላ ዙር ይሄ ነው። አሁን ወታደራዊ ስራውን ስራ ቀጥ ብሎ ይዘጋጅ ለማናቸውም አስጊ ሁኔታዎች። ነገር ግን እስቲ ዲፕሎማሲው ላይ አሁን እንጫወት። የሞቃዲሾ የኢትዮጵያ ዲፕሎማሲ ኦፊስ መከፈት አለበት። የሶማሌም አዲስ አበባ ላይ ይከፈት። ተስማማን። ጅቡቲ ላይ ተስማሙ ሁለቱ መሪዎች ጓድ መንግስቱና የሶማሌ ፕሬዚዳንት ጅቡቲ ላይ ጉሌድ አገናኝቶ አቀራረቧቸው። የዛ ውጤት ኦፊስ መከፈት ነው፣ እስረኞች መለዋወጥ ነው። ያ ሁሉ ከተደረገ በኋላ አሁን የኛ ሚሽን ማንም የትኛውም ሀገር እንደሚያደርገው ኦፊሻሊ እኛ ዲፕሎማቶች ነን። በቃ የዲፕሎማቶች ፓስፖርት ነው ያለን። ኢትዮጵያን መንግስት ወክለን እዛ ያለ ነው። መንግስት ምትራ ደግሞ ለኢትዮጵያ ህዝብ ነው። እኛም ለመንግስት የምንሰራው ለኢትዮጵያ ህዝብ ነው፣ ለሱ ጥቅም ነው የትም ቦታ የሚደረገው። ከዚህ አኳያ ያንን ተልእኮ ሄደን ስራ ላይ ገባን። እረፍት የለም። 24 ሰዓት ዛሬ እንደሚሰራው ዛሬ ኢትዮጵያ የብልጽግና ፓርቲ መሪዎች ወይም መንግስት ሁሉም በአጠቃልልም ሌት ተቀን እንደሚሰሩ አይነት ያ ነበር ስራችን። መረጃ መሰብሰብ ነው፣ መስመር መዘርጋት ነው፣ ሰንሰለት ማበጀት ነው። በነዛ ሁሉ ቴክኒካዊ የሆነ የሶማሌን ተራው ህዝብ ሰላማዊ ህዝብ የማይነካና በማይጎዳ መልኩ ግን ለሶማሌም ህዝብና ዜጎች መሽገር የሆኑትን አስተሳሰቦች ከጎረቤት ሀገሮቻቸው ጋር ደም የሚያቃቡትን ሁልጊዜ ጦርነት ነፋቂ የሆኑትን በአንድ ነገር አደብ ማስገዛት አለበት። በወዲህ ደግሞ የህዝባችንን ጥቅም ማስከበር አለብን። ድንበራችን በዚህም ሆነ በዛ እስከ መቼ ይደማል? ቁልቋልን ሁልጊዜ ታደመዋለህ። ስለዚህ ያ ቁልቋል የሚደማ ቁልቋል እስከሚቆረጥ ድረስ አያርፉም ታሪካዊ ጠላቶቻችን። ለዚህ ነው መንግስት ትልቅ የሆነ አስተውሎትና ጥንቃቄ አድርጎ የተጠኑ ጥንቃቄ ያላቸውን ሰዎች፣ ጠንካራ ሀገር ወዳድ ሰዎችን፣ እውቀት ያላቸውን ሰዎችን መርጦ ነው የላከው። ከዛ ውስጥ እኔ እድለኛ ነኝ። ሄድኩኝ ሚሽናችንን በዛ አይነት በ2 ዓመት ባልሞላ ጊዜ ውስጥ በ81 ኦክቶበር መስከረም ጥቅምት ላይ ሄደን ከ2 ዓመት በኋላ ስራችን ግዙፉን ስራ ያንን ናዳ አፍርሰን ተራራውን ደርምሰን እስከ ቤተ መንግስት ገብተን እስከ መከላከያ ገብተን እስከ ደህንነት ቢሮ ገብተን መስመሩን ሁሉ ቆራርጠን ፍላት አድርገን ስንወጣ አደገኛ
እርምጃ ቢወሰድብንም እግዚአብሔር አትርፎ ምን አይነት እርምጃ ተወሰደባችሁ? አዎ በእኔ ላይ አደገኛ ነበረ። እንደሚወጣ መረጃ ደርሷቸው ሚሽንን ጨርሼ ያለው ውጣ በአስቸኳይ ቤተሰብን የኔን ብቻ አይደለም ዲፕሎማቲክ ሚስቶችና ልጆችን ሁሉ ይዤ እንዲወጣ በአስቸኳይ ትእዛዝ መጣ። ከኢትዮጵያ መንግስት ነው? ከኢትዮጵያ መንግስት 4 ኪሎ ከምኒልክ ቤተ መንግስት ያ ትእዛዝ ተሰጠ በአስቸኳይ። በቃ እኛ የኛን የምንለው የምንይዘው ነገር አልነበረ፣ ጊዜም አልነበረ። ጦርነት ተቀጠለ። ኦልሬዲ ከተማው እየተቀጣጠለች ነው፣ በቃ የነደደች ነው። ጦርነቱን ለማስነሳት ነበረ ሚሽናችሁ የነበረው? እሱ በቃ እኛ ያንን ነው ቅድም ብያለሁ። አሳካችሁ? አሳካን። በቃ ተቀጣጠለ። አንድ ከተማ አይደለም አገሪቷ እንዳለች ተቀጣጠለ ከዳር እስከ ዳር። ያንን ካደረግ በኋላ ግቡን እናውቋለን። ግቡን ሰርተን ጨርሰናል። ብዙ ነገሮች አሉ፣ በጣም ብዙ ነገር ከድንበራችን ርቀን በሌላ ሀገር ጭምር የተጠቀምነው ብዙ ነገሮች አካሄዶች አሉ። ዲፕሎማሲ ጦርነትን እውነት ለሚታገል ሰው ይሄ ነው። ምናልባት ይሄ በአንዳንድ አካባቢዎች በአንዳንድ ዲፕሎማቲክ ፓስፖርት ይዘው የራሱን ሕይወት ከሚያመቻች አካሄድ ቢሆን ኖሮ ያ ጦርነት በወራት አያልቅም። በጣም አደገኛ ለምን ኃይል ነው እንዳለ ከሳይድ ባለ አካል የነበረው ሰውየውም ግዙፍ ናቸው። በፊዚካሊ እንኳን ሲታየው አስፈሪ ነው። ግን ከበስተኋላ ያለው ድጋፍ በጣም እነ ግብጾችን እነ ሲአይኤንም ሁሉ ብትወስደው ከሱ ጎን ነበሩ በሙሉ የአረብ ሀገራት በሙሉ ነው። አረብ ሊግ እንደዙ ነው። ስንቱን ማውራት ይችላል። ኢቭን በእኛ ዙሪያ ያሉትም አንዳንድ ሀገራትና መንግስታትም ከነሱ ጋር ነበር። እንደገና ኢፒኤልኤፍ እነ ቲፒኤልኤፍ ስራቸው ነው። ከኢትዮጵያ ጎን ማን ነበር? ማንም በልቅድም ብያለሁ። ሶቪየት ህብረት፣ ኩባ እና የመን በዋናነት የሚታዩት አሉ። ኢትዮጵያ ጎረቤት ሀገሮች፣ አንዳንድ ወዳጅ ሀገራችንም መንግስታት ነበሩ። እሱም እነሱን ተጠንቅቀው ነው። ስለዚህ ያንን ማድረግ የገባን የነበረን ሚሽናችን የገባንን ሚሽን እሱ በተጨባጭ በወቅቱና በተጨባጭ ሁኔታ የሚፈቅድልንን ሁኔታዎች እያረጋገጥ ህይወታችንን ቤተሰቦቻችንን ሁሉ ሰውተን ለሀገር ክብርና ንጽህና ያና ርቀትን ያ መደረግ የነበረበትን ተልዕኳችን ስንነሳ ምን ከየት እንጀምር፣ የት እንፈጽም፣ መቼ እንፈጽም የሚለው ሁሉ ታይም ቴብል ሰርተን ነው። ከዛ በሚገርም ሁኔታ ውጤት ያስገኘ ውጤት ማስገኘት ስርዓቱን መገርሰስ ነበር። የኛ ሚሊተሪ አይደለም። ሚሊተሪ ድሮ ሰርቷል። ከ10 ዓመት በፊት በካራማራ ጦርነት ድል አስገኝቷል። ታሪካዊ ድል ተፈጸመ፣ ተደመደመ። ግን ሌላ ሁኔታ እየተፈጠረ ስለሆነ በጥናት ስለተደረሰበት አሁን ዲፕሎማሲያዊ ጦርነት፣ የዲፕሎማቲክ ጦርነት፣ ሰላማዊ ጦርነት ነገር ግን ይህን ስርዓት መስመር የሚያስይዝ መኖር ነበረበት ነው። ነው ያ ፍሮንት ሌላ ነው። ይሄኛው ፍሮንት ያ የጦርነት ፍሮንት ነው። ይሄኛው የሰላማዊ መስመር ፍሮንት ነው። ያንን ግንባር ፈጽመን ሚሽን ተቀብዬ የመጣሁት አንዱ ነው። በእኔ ላይ ሲወጣ የደረሰብኝ 3 የዓለም አቀፍ ቀይ መስቀል ባንዲራ የሚያውለበልብ ሎጎ የተለጠፈበት 3 ሃይሉክስ መኪኖች ተመድበውልን ነበረ። በአንደኛው ላይ እኔ ይዣቸው የሚወጣ በአንደኛው ላይ ህፃናት ልጆችን የዲፕሎማት ልጆችን አስገባን። በሁለተኛው ላይ ሚስቶቻችን ወይም እናቶቻቸውን አስገባን። በሶስተኛ ላይ እኔ ከሌላ ሆኜ ሶስተኛ ላይ ከቀይ መስቀሉ ኃላፊ ጋር በመሆን እኔን ብቻ ይዞ እሱ ከኋላ ደጀን ሆነ ነበር የምንሄደው። ከኤምባሲው ጽሕፈት ቤት እንደወጣን ተከታትሎ ይሄዳል። እነዚህ 3ቱም መኪናዎች ሲሄዱ ህፃናት ያሉትን የመጀመሪያውን መኪና አሳለፈው። እንግዲህ ከተማው ተቃጥላለች። ድምፅና ጩኸት፣ እሳት ነው የሚታየው። በዛ መካከል ለካ ይህንን ሲስተም የሚያውቁ የእኛን መውጣት የሚያውቁ ኃይሎች አሉ። አሁን ገሎ መግደልና መበቀል ነው። ሁለተኛ መዝረፍ ነው። ዶክመንት ይዘንም እንደሆነ ገንዘብ ይዘንም እንደሆነ መዝረፍ ነው። ስርዓት አልበኝነት ነው። ስለዚህም አሳለፈው። ህፃናት መኪና ያዘውት አለፈ። ለምን መስመሮቻችን ሁሉ አንድ መንገድ ነው። ሌላ ሁሉ መውጫ አልነበረም። የተመረጠው መንገድ የተሻለ ተብሎ ታየ ነው። ለካ በዛፎች መካከል ውስጥ በዛፎች ውስጥ መሃል ነው የሚሄደው መንገዱ። በዛ ዛፍ መካከል ስንል በግራና ቀኝ መትረየስ የጫኑ ፒካፖች ቆመዋል። በጣም ብዙ ናቸው። ስለዚህ ለጦርነት የተዘጋጁ ናቸው። እኛ ምንም ጦርነት የለንም፣ ጨርሰናል። ከዛ በኋላ አንደኛ የመጀመሪያውን መኪና አሳለፉ። ኤርፖርት ለመሄድ እኮ ነው፣ ከኤምባሲ ኤርፖርት። ከዛ አለፉ። ሴቶች ወይም ሚስቶቻችን ያለፉት ሁለተኛ መኪና ታለፈ። ቀላል አልነበረም እሱን ለማለፍ። በኋላ የኔ መኪና ከኋላ አለ።
ድልድይ ላይ እንዳጋጣሚ ድልድይ ላይ ደርሰን ነበር። እኔና የቀይ መስቀሉ ኃላፊ እዛ ላይ የቀይ መስቀል ባንዲራ አለ፣ ዓለም አቀፍ ቀይ መስቀል ባንዲራ አለ። እኔ ከውስጡ ነኝ፣ 2 ሰዎች ነን። እኔ የተወሰኑ መንግስት የዶክመንቶችን ሁሉ አቃጥለናል፣ ግን የተወሰኑ ነገሮች ነበሩ። የግል ንግድ የምትላቸው ትንሽ ነገሮች ነበሩ። ዋና የተፈለግኩት እኔ ነኝ። ሳምሶናይቴን ይዣለሁ። ከዛ በኋላ በግራና በቀኝ ኡሩምታ ተከፈተ ድልድይ ላይ። አውቀዋል ማለት ነው። አውቀዋል ፈለገው እኔ ነው። 2 መኪና በሰላም አለፈ። የተበጣጠሰ የኛ መኪና ሃይሉክስ ነው። በጣም ቆንጆ ጠንካራ የቶዮታ ሃይሉክስ ነበረ። ድምም አጥራፉት። ከዛ ውስጥ እኔም ያ ፈረንጁ ኃላፊው እሱ በዚህ በኩል ተንከባሎ ተረፈ። ድልድይ ነው። ራሱን ወስቶ አጠገቡ ባለው ግንብ ውስጥ ተሰውረና አመለጠ። ከዛ አያለሁ በርቀት ወደዛ ሲሸሽ አየሁ። እኔ በወዲህ ነው። ከዛ አንድም ጥይት ሱሬን በስቶ አየሁት። ያኔ አላውቀውም፣ ግን በኋላ ነው ያየሁት። ጥይቶች እንደ ጉድ ነው የገረፉት፣ ግን አንድም ጥይት በአካሌ ላይ አልደረፉም። በጭንቅላቴም በደረቴም በየትኛም ቦታ ልገባ ይችል ነበረ ያ ጥይት ሁሉ። ከዛስ መጥቶ አንደኛው ከነዛ ከዘራፊዎችና ከገዳዮቹ አንዱ ይሄን መትረየስ በሁለቱም በኩል ነው የሚመቱት። መኪና ሄደም ጎማ ተመቷል። ድልድይ ነው። መጥቶ እንደዚህ ገፍትሮ አወጣና ድልድይ ላይ ጣለኝ እና በእነሱ ቋንቋ ግደል፣ ምታው ይለዋል። ጣለው። ከዛ በኋላ እኔን ከጣለ በኋላ መኪና መሄድ አይችልም። መንዳት ሞከረ፣ ይዞ ለመሄድ ነው። አልሞከረ። መኪና አይነሳም፣ እምቢ አለው። እሳት ተያያዘ እዛው። እኔ በተጣልኩበት እግዚአብሔር ረድቶኝ ተንሸራትቼ ድልድይ ላይ ወደቅኩ። ውስጥ ወደቅኩ። ድልድዩ በጣም ረዥም ጥልቅ አይደለም፣ ተረፍኩኝ። ከዛ በኋላ እነሱ እዛ ላይ ሲታኮሱ ለካ እርስ በርስ ደግሞ ይታኮሱ ጀመር። ግራና ቀኝ ያሉት 2 ቡድኖች ናቸው። ከዛ ተርፌ ወረድኩኝ። ከወረድኩበት ልብሴን ቀየርኩ። ሱሬ ብቻ ይቀር። ልብሴን ጥዬ ሸሚዜ ሁሉ ተበጣጥሷል፣ አልነካኝም። እዚህ ጋር ሸሚዝ አለ፣ ሱሬ ነው። ሱሪም አልበሻ ስለሌለኝ ሱሪ እንዳለሁን ሸሚዜን ራውሎቅ በከነቴራ በድልድዩ ውስጥ አድርጌ ቀዳዳ አየሁኝ። በዛው ሲወጣ አንድ ኢትዮጵያዊ ፖሊስ ወይም ኃይል አገኘኝ። አንድ ኢትዮጵያዊ እዛ ውስጥ የነበረ ነው በሌላኛው በር። ከዛ ውስጥ ወዞ በአስቸኳይ የእሱን ልብስ ሰጥቶኝ፣ ሚሊተሪ እኮ ነው። የእሱን ልብስ ሰጥቶኝ መንገድ አሳይቶ። የሶማሊያ ሚሊተሪ ነው። የሶማሊያ ሚሊተሪ ነው፣ ግን ኢትዮጵያዊ ነው። ኢትዮጵያዊ ነው። የምስራቁ ኢትዮጵያዊ ነው። እና ቶሎ አለ አቅጣጫውን አሳየ። ኃይል የሌለበት መንገዶችን መራኝና የተወሰነ 1 ኪሎ ሜትር ያህል ረቶኝ የእሱን ልብስ አልብሶኝ ነው። በጣም የሚገርማቸው እሱ መሳሪያ ይዘዋል፣ ግን ደሱን አልብሶ ከጎኔ በግራ እጁ እኔን ይዞኝ አቅጣጫ መርቶ አስመለጠኝ። ከዛ በኋላ እኔ የእሱን ልብስ ኮቱን ነበረ፣ ሸሚዙን ነበረ፣ የዩኒፎርም ሰጥቶኝ ነበረ ከኔ ጋር ስለነበረ እሱን መለስኩና እኔ ወደ ኤምባሲ ቅጥር ውስጥ ገባሁ። ተረፍኩኝ። ከዛ በኋላ ልዩ የጣሊያኖች ሄሊኮፕተር መጥቶ ነው ከዛ ውስጥ ያወጣኝ። ከዛ አውጥቶኝ ነው ወደ ኤርፖርት የወሰደኝ እና የእንግሊዞች የጣሊያኖች እርዳታ የጣሊያኖች ቅኝ ገዢዎች ስለነበሩ ሶማሌዎች እንግሊዞች ምን ጣሊያኖችን ይሰማሉ። ሶማሌላንድ የእንግሊዞች ነው፣ ታችኛው መሃሉ የጣሊያኖች ቅኝ ተገዢዎች ስለነበሩ ይቀባበላሉ፣ እነሱን ያከብሯቸዋል። ስለዚህ የእነሱ ሄሊኮፕተር ተፈቅዶ መጥቶ አረፈ። ኤምባሲ ውስጥ ካረፈ በኋላ እኔን ይዘውኝ በሄሊኮፕተር ያው ተነግሯቸዋልና ኃይል አዛዦቹን ሳይተኮስብን ኤርፖርት ደረሰ። ከኤርፖርት በቀረበው አውሮፕላን ወደ ናይሮቢ ገባን። እነዛ ሚስቶቻችንና ልጆቻችን ኦልሬዲ በሰላም ደርሶ እነሱም ቀውጥ ነበር። ኤርፖርት ቅውጥ ነው ያለው፣ ግን ፈጣሪ ረድቶ አንዳቸውም አልተጎዳንም። እኔ ላይ ያ ሁሉ ተርከፍክፎብኝ ተረፍኩ። እግዚአብሔር ያው ለዛሬ አብቅቶናል። ከዛ ናይሮቢ ኢትዮጵያ ኤምባሲ ውስጥ ተገናኘን። ከዛ የኢትዮጵያ መንግስት ተባብሮ በአውሮፕላን በኢትዮጵያ አየር መንገድ ወደ አዲስ አበባ ደረስ። ከ3 ቀን ከህይወት አተን ነበረ። እግዚአብሔር አታደፈን። ከ3 ቀን በኋላ ምድራችን ይረገጥን። ዋናው ጥያቄ ሚሽኑን ወይንም ስራችንን ተልኳችንን በሚገባ ፈጽመን ነው። ከዛ በኋላ ሳይድ ባሪ አምልጦ ወደ ናይጄሪያ ሄደ፣ ወደ ምዕራብ አፍሪካ ሄደ። እዛ የተወሰኑ ዓመታት ቆይቶ እዛ ሞተ። እርስ በርስ ተበጣበጡ። ዛሬ ያ ኢሳት ይሆንና ለስንት ዓመት ነው? 30 ዓመት በላይ መረጋጋት የለም በዛች ሀገር ውስጥ። ምክንያቱም የማይገባን ጠየቁ፣ የማይገባን ኢትዮጵያን ህዝብ ነኩ፣ ኢትዮጵያን ለመበታተን አሰቡ። እስቲ የሶማሌ ህዝብ በህዝብ ብዛት፣ በመሬት አቀማመጥ፣ በኢኮኖሚ ኃይል፣ በባህር ኃይል፣
በአየር ኃይል በመደበኛ የምድር ጦር በምንም ምናችንም አይደርስም። ግን እነሱ የሚመኩት ሁልጊዜ በምዕራባውያንና በተለይ በግብጾች ነው። የግብጾችን አጀንዳ ስለሚቀበሉ ይህን ሁሉ ድፍረት ከንቀትም ንቀት በኢትዮጵያ ሕዝብና መንግስት ላይ እያደረጉም ነው። እግዚአብሔር ረድቶን ምንም እንኳ በመንግስት እውቅና ብናገኝም እኔ የዛን ጊዜ ጨርሼ መጣሁ። ህዳር ነው መሰለኝ የገባሁት። ከዛ በኋላ ወደ ህንድ ሀገር በዋና አምባሳደርነት ሙሉ ስልጣን አምባሳደር ሆኜ እንድሾም ተፈቅዶ ደብዳቤ ተጽፎ ስንጠባበቅ በቃል ተነግሮኝ ደብዳቤ ተጽፎ ስንጠባበቅ እኛም ቤት ሌላ ችግር ተፈጠረ። ያዝ እንግዲህ 83 ነው። አየሩ የማይመች ሆኖ ቀረ። ስለዚህ የዛን ጊዜ እኔ ሞቃዲሾ አንደኛ ዋና ጸሐፊና አንደኛ ጸሐፊ በዲፕሎማሲ ይሄ እንግዲህ ከፍተኛ ማዕረግ ነው እና የፓርቲ አንደኛ ጸሐፊ ነበርኩ የኤምባሲው እና በመንግስት ደግሞ ያው አንደኛ ጸሐፊ ዲፕሎማት ሲኒየር ዲፕሎማት ነኝ ከሚባሉት። ግን እኔና አምባሳደር ዶክተር አስማማው ቀለሙ የሚባል በጣም የተማረ ትልቅ ሰው ነው። ኢትዮጵያ ያጣችው የዛሬ አንድ ዓመት ተኩል 2 ዓመት ያህል አረፈ እንጂ በጣም ትልቅ ሰው ነበረ። እውነት ኢትዮጵያን በጣም የሚወድ እውቀት ያለው የደህንነት ሰው ነው፣ ዲፕሎማት ነው፣ ኢኮኖሚስት ነው፣ ጎበዝ ሰው ነው እውነት። እና አንዳንድ ጊዜ በጣም ይቆጨኛል። ጥሩ ሰዎች ኢትዮጵያን ማገልገል ሁኔታዎች ሳይመቻቸው ሲቀር ትንሽ ያመኛል። ከዛ አይነት ነው። አሁን በስም ሪኮመንዴሽን መንግስትም ስላወቀ እኔ ወደ ህንድ ሀገር ተሹሜ ነበረ። ነገር ግን ያ ሹመት ጸድቆ ከመመደቤ ከመላኬ በፊት የግንቦት ሁኔታ አየሩ ወደ ላይ ይሰማ ጀመረ። ሰው አሁን ኢህአዴጎችም ደርጎችም ሁኔታዎቹ በቃ ባለየበት ሁኔታ ላይ የኛ ሹመትም ሆነ ሌሎች ጉዳዮች በዛው ጠረጴዛ ላይ እንዳለ ቀረ። ከዛ ውጭ ጉዳይ ገባው። ተመልሼ ሀገሬ መስሪያ ቤቴን አስቀጠልኩኝ። ኢህአዴጎች ገቡ። ኢህአዴግ ባለስልጣናትም የአቶ ስዩም መስፍንን ልዩ አማካሪ ጭምር የነሱን አምባሳደሮች በአውሮፓና በሚድልስ የተሾሙትን አሰልጥን ተብዬ አምባሳደሮች 6 ናቸው 8 አምባሳደሮች ተሰጡ። ያ እንግዲህ በ83 መጨረሻ ላይ እዚሁ ነበሩ። የዛኔ አልወጡም ከአዲስ አበባ እርሱ እዚህ ነበር መስሪያ ቤት ኦልሬዲ እነሱ ከገለበጡ በኋላ እዚሁ ቆየሁ መስሪያ ቤት። ሌሎች ሁሉ ሲባረሩ እኔ ቀረሁ። ብዙ እኮ ነው። እንደውም የመጀመሪያ ኢህአዴግ ሲያባረር ኢህአዴግ እንደገባ የመጀመሪያ እርምጃ የወሰደው በውጭ ሀገር ባሉት ኤምባሲዎች እና ዲፕሎማቶች ላይ ነው። አምባሳደሮችና በዲፕሎማቶች ላይ ነው እርምጃ የመጀመሪያ ሲወሰድ። ሲያጠራ ማጠራው ተጀመረ። እነሱን ባሉበት በስልክና በደብዳቤ አሰናበታቸው። የራሱን ተካቸው። ቀጠለና እነሱ እንዳባረረ የኢትዮጵያ ንግድ ባንክ ሰራተኞችን ያስወጣው። ሁለተኛ እርምጃ ያጸዳቸው የንግድ ባንክ ሰራተኞችን እና የብሔራዊ ባንክ ያንን መስሪያ ቤት አጸዳ። 2 አዋጆችን ትዝ ይለኛል። 2 እርምጃ ነው። መጀመሪያ በዲፕሎማቶች ላይ ውጭ ጉዳይ ላይ ዋና መስሪያ ቤትም ውጭ ያሉትን አጸዳቸው፣ የራሱን ተካቸው። የእነሱን ውጭ ሀገር ለመላክ ስለፈለገ እኔና 2 ሰዎች ባልሳሳት 2 አንዱ ጓደኛዬ ነው እንዲሁ የስራ ባልደረባዬ ነው ማለት ነው። እስከ መጨረሻ የቆየ ነው 4 እንሆናለን በኔ አረዳድ። ሌላ ሁሉ በመቶዎች የሚቆጠር ሰራተኛ ሁሉ አሰናበተ። በዚህም ሆነ በዛ ሀገር ውስጥ ያሉትንም ውጭ ያሉትንም በመቶ አስተው የራሱን ብቻ ሰዎች ድሮም መስመር ይዘው ድሮም ለነሱ ያገለግሉት ጫካ ላይ እያሉ ለነሱ ያገለግሉ የነበሩትን ዲፕሎማቶች እነሱን አስቀረ። እንደውም ሾማች፣ ሌላውን አጨደ። እንደው በቋንቋ ነው የሄዱት። ከዛ የደርግ መንግስት ላይ እኔ አሁን እዚህ ላይ ማንሳት እንፈልገው የህወሓት መንግስት ስልጣን ከያዘ በኋላ የደርግ መንግስት ደግሞ እንደወደቀ አካባቢ የሶቪየት ህብረት ጋር የፈጠረው ግንኙነት ለደርግ መንግስት ውድቀት ምክንያት መሆን ይችላል። ማለት የመንግስቱ ኃይለማርያም አስተዳደር ህብረት የነበረው ከሶቪየት ህብረት ጋር ነው። ይሄ ከሶሻሊስት ሀገሮች ጋር ነው። ምዕራባውያን ደግሞ በዚህ ጥርስ ነክሰውበት ነበርና እንደ ውድቀት ሊታይ ይችላል ወይ? ይሄ ጉዳይ አልታዘዝም ያለበት ምክንያት ምን ነበረ? በጣም ጥሩ። ይሄ ለአዲሱ ትውልድ የሚያስፈልግ መረጃ ነው። ብንሰጥ ጥሩ ነው። ሌሎች ያሰፉታል ወይ ይጽፉታል። ደርግ እኔ ወደ ሶሻሊስት ዓለም
ወይም ኮሚኒስት ወይም ሶሻሊስት ለመሆን ተገዶ ነው የሆነው። አማራጭ አንድ ሌላ ነበረ። ይሄ አማራጭ ሁለት ነው የሆነው። አስቦበት አቅዶበት አይደለም የማርክሲስት ሌኒኒስት ፍልስፍናን ሊቀበል የተገደደው። መጀመሪያውኑ ምዕራባውያን በተለይ አሜሪካ እና በሷ ዙሪያ ያሉት አጋሮቿ እና ወዳጆቿ ከጃንሆይ ዘመን ጀምሮ የጃንሆይ ወዳጆች ናቸው። የጃንሆይ ወዳጆች ናቸው። ደጋግሞ ጎብኝቷቸዋል። ጥሪ ደርሷቸው እንግሊዝን የሚሆን ለምሳሌ አሜሪካን የሚሆን በጆን ኤፍ ኬኔዲ ጊዜ ውስጥ ጎብኝተዋል። ጥሩ ግንኙነት አላቸው። ነገር ግን እሳቸው በስልጣን በቆዩ መጠን ለውጥ በአንዳንድ ግለሰቦችም ሆነ በሚሊተሪው ለምሳሌ የ53 የ54ቱ የሁለቱ ወንድማማቾች ግልበጣ መንግስትን አብርሃም አይደለም ጀነራሎቹ ነው። ሁለቱ ጀነራሎች ወንድማማቾቹ የነሱ ሙከራ ነበረ እና ብቻ በሚሊተሪም ሆነ በሲቪል ውስጥ ትልቅ አንዳንድ ልሂቃን ብቅ ስሉ ጥያቄ እየፈጠረ የአውሮፓያኖች በመንግስት ላይ በዘውዳዊ መንግስት ላይ በተለይ ጥያቄዎች ማንሳት ጀመሩ። ስለዚህ በአንድ በኩል ወዳጅ እየመሰሉ ለዙፋኑ፣ በሌላ በኩል ደግሞ ያንን ዙፋን እንዲገረሰስ የመፈለግ አዝማሚያዎችና ምልክቶች እየታዩ መጡ። ድንገር በዚህን ጊዜ ሁልጊዜ እኮ ኢትዮጵያ ችግር ጣልቃ ገብነት ነው። ሁል ጊዜ እኛ ቤት ችግር ባለመረጋጋት የተፈጠረው በኢኮኖሚያችን ወደ ኋላ መቅረት፣ በዘመናዊነት በሳይንስ በቴክኖሎጂ ወደ ኋላ መቅረት ሁልጊዜ ጣልቃ ገብነቱ ስላለ ነው። በተለይ በግብጾች ታሪካዊ አካሄድ በአፍሪካም ሆነ በዓለም አቀፍ መድረኮች ላይ የግብጽ እነሱን ከፍ ቦታ ለመስጠት አይደለም፣ ግን ፋክቱ በዓለም ባንክን በሌሎች ዓለም አቀፍ ባንኮች ተቋማት ሁሉ የነሱ ሰዎች ናቸው። በዲፕሎማሲ የነሱ ሰዎች ይበዛሉ ማለት ቦታ አላቸው እና ከዚያ እኮ ተሰሚነት አላቸው። ስለዚህ ስራቸውን ይሰራሉ ኢትዮጵያን ለማዳከም ለመበታተን። ይህን አመጣበት ምክንያት ምንድነው? ጥያቄ ለመመለስ እንዲረዳኝ የጃንሆይ መንግስት ከተገረሰሰ በኋላ የጃንሆይ መንግስት ሲገረሰስ የውጭ እጆች በተለይም የአሜሪካኖች እጆች አለ ለማለት አያስደፍረንም። እርግጥ ነው ኮሎኔል መንግስቱ በጣም እንግዲህ ወታደር ነው፣ ቆፍጣና ወታደር ነው እና በአሜሪካን ተቋማት የወታደራዊ ተቋማት ሰልጥነዋል። ህዝብ ሰራዊቱ ይወዳቸዋል። ወጣት ናቸው። ግን በዛ አይነት መጡ በሆነ አጋጣሚ ኤኒዌይ። ግን አሁን ደርግ ስልጣን ከያዘ በኋላ ሀገሩን አንድ አድርጎ ለመያዝ ለማስቀጠል የዙፋኑን መንግስት የዘውድ አገዛዝን ስርዓት ለረዥም ዓመታት ያለውን ሜንታሊቲ ያን አስተሳሰብ ለመለወጥ ሀገሪቱን በልማትም ሆነ በጥንካሬ ለመቀጠል ቢያስብም ከማሰብ ተነስቶ አሁን ገንዘብ ወይም ፋይናንስ ድጋፍ ስለሚፈልግ ከመፈለጉም በላይ እንደገና ጦር ኃይሎችንን ማዘጋጀትና ማጠናከር ስለፈለገ መሳሪያ ግዢ ለምን ቅድም ባልኩት ግብጾች ሌላ ፈተና አመጡ። አሁንም በሞቃዲሾ በኩል በዚህ ሶማሌ በኩል ጦርነት ለመቀስቀስ ዝግጅቶች ሁሉ ጀመሩ። ብዙ ተቃዋሚዎች ተነሱ በዙሪያቸው እና አሁን ሄዶ በካሽ ለመግዛት ባለው ከመንግስት ባንክ ወይም ከመንግስት ሳጥን ያለውን አጠራቅሞ መሄድ ነበረበትና እስከምናውቀው ድረስ በካሽ ሄደው መሳሪያ ገዛ። ከየት? ከዋሽንግተን ከፔንታጎን ቶሎ ይላክልሃል ተባለ። አንተ ሄድ፣ ፕሬዚደንቱን ገና በወጣት ገና በእንጭጩ ነው፣ በወቅቱ በዋዜማ ነው። ሄድ ተባለ። የሶማሌ እያንዣበባል። የሶማሌ ጦርነት እያንዣበበ ነው። ስሜቶች ነበሩ። ከዛ በኋላ ሄድ ተባለ። ይዤ ሄዳለሁ ግማሽን የተወሰነ እሱም አልተፈቀደለትም። ከዛ ሲመጣ ያ መሳሪያ የለም። በአስቸኳይ በአየርም ሆነ በመኪና በአየርም ሆነ በባህር ይደርሳል ተባለ። አልደረሰለትም። ኢህአዴግ እስከሚገባ ድረስ ያ መሳሪያ አልተገኘም 83 እና መጨረሻ ለምንሰማው ያ በካሽ የተገዛ መሳሪያ አለመምጣቱ ገንዘቡን ተከታትሎ የኢህአዴግ መንግስት እንደወሰደ ይነገራል። ኦኬ፣ ከስልጣን ከያዙ በኋላ ነው። ኢህአዴግ ከ83 በኋላ በሆነ መንገድ ተገራግሮ ያ ገንዘብ መሳሪያ አልገባም። ያ ገንዘብ
ለኢህአዴግ በምንም በኩል እንዳለ በቂ መረጃ ባይኖረኝም ወደዛ መዛወሩን ግን እንሰማለን። ኦኬ ወደ ጥያቄው ስመለስ፣ ስለዚህ መሳሪያ የለም። ሞቃዲሾ ጦርነት ልትቀሰቅስ ቀስቅሳ አደጋ ልታስከትል ነው። የተጠየቀውና የተገዛው መሳሪያ አልመጣም። ሌላ የሚያገኝበት ወይ ከቻይና ያገኝ ቻይና ጉርኝትም የዛን ጊዜ እንዳሁኑ አይደለም። ሌላ ምንስ መፈለግ ነበረበት። ምን ይሆን መሪ ነው። የዛን ጊዜ 60-80 ህዝብ እንሆናለን መሰለኝ። ምንድን ነው የሚያደርገው አንድ መሪ አንድ ስርዓት ስልጣን የያዘው? ስለዚህ መፈራገጥ ነበረበት። ያለ እንቅልፍ ማደር አለበት። ስለዚህ አማራጭ ሲፈልግ ሞስኮ ተዘጋጀች። እንግዲህ ሶቪየት ህብረት ነበረች ስርዓቱ። የምዕራባውያን ካፒታሊስት ናቸው። እነዚህ ተለይቶ ኦልሬዲ ብዙ ዓመታት ቀጥለዋል። ሶሻሊስት ጠንካራ ሶሻሊስት ተግዳሮቶች ባላንስ ፎርስ እያመጡ ናቸው። ስለዚህ ምን ማድረግ ነበረች? ሞስኮን መጠየቅ ነበረበት። ሞስኮ ምን አለ? በጣም ጥሩ ና እንዲመጣ ተጋበዘ መሪው ኮሎኔል መንግስቱ። ሞስኮ ደረሰ። እንደነዛ አይደለም። በቀጥታውኑ ሁለት ጥያቄ። አንደኛ ርዕዮተ ዓለምን ትቀበላለህ ወይ ታራምዳለህ ወይ? ርዕዮተ ዓለማቸው ምንድን ነው? ሶሻሊዝም ነው። እሱን ተቀበለህ ታስኬዳለህ ወይ? በአፍሪካ የመጀመሪያ ሆነ። በተለይ ኢትዮጵያ እንግዲህ ተጽዕኖ ፈጣሪ ሀገር ናት። አዲስ አበባ ከተማዋ ናት። እሺ ሌላው የኛ አድቫይዘሮች ሚሊተሪ አድቫይዘሮች እንዲሄዱልም ፈቃደኛ ነህ ወይ? አዎ ፈቃደኛ ነህ። አማራጭ የለው። ስለዚህ ተገዶ ኢትዮጵያን ለማዳን ከነዚህ ከሽፍቶቹ እንግዲህ የውስጥ ችግርም አለ። በተለይ ያው ወያኔና ሻዕቢያ እንደቀጠሉ ናቸው። ብዙ ነፃ አውጪዎች የሚባለው የዛን ጊዜ የሲዳማን በለው የኡጋዴን በለው ብዙ ነፃነት ያውጃል። ሁሉም ከህልም ተነስቶ ነፃነት ማወጅ ነው። እነዚህ ግሩፖችን ሁሉ እና በሌላ በኩል ደግሞ ሌሎች ዓለም አቀፍ ሽብርተኞችም ወከባ ላይ ያሉት ሁሉም ተንቀሳቀሱ፣ እንደ ጉድ ፈሉ። ይህን መቋቋም ነበረበት። ምን ያርግ? ምርጫ አጥቶ ነው እንጂ ምርጫ አጥቶ ሄደ። የፈለገውን አገኘ። ከጠበቀው በላይ ተከትሎት ነው የመጣው። ይዞ የመጣችም አሉ መሳሪያዎች ተከትሎ በቃ አንበሸበሹ። እንደ ጉድ መጣ መሳሪያው። መሳሪያ ብቻ አይደለም ቴክኖሎጂው፣ አማካሪዎች፣ የጦር አማካሪዎችም ምንም ተጠናከረ። ጉርኝነቱ ይበልጥ ተጠናከረ። ስለዚህ ሶሻሊዝም መቀበል ነበረበት። ኢትዮጵያን አዳናት። ለዚህ ያደረገው ክፍያ ነው። ሜቢ ምዕራባውያን ከጃንሆይ ጋር የነበራቸው ግንኙነት መልካም ነበረ፣ ከደርግ መንግስት በፊት ማለት ነው። ያንን ክፍያ ከፍሎ ያላኩለት መንግስቱ ኃይለማርያም በጃንሆይ ላይ በወሰደው እርምጃ ቂም ይዘው ይሆን? እንደዛ ማሰብ እንችላለን ወይስ? ትልቁ አጀንዳ ኢትዮጵያን ማተረማመስ ነው። ይሄ ይግባል ለትውልድ። እነሱ አሁን አይወዱትም። እሱን አለመውደድ ማለት ኢትዮጵያን መውደድ ነው ብለህ አትወስደውም። ኢትዮጵያን ከወደዱ ኢትዮጵያን ቢወዱ እንዴት ኢትዮጵያ ህዝብ እንዴት ትከበባለች? ተከበበች። ሁሉም ነው፣ በውስጥም በውጭም። በውስጥ የውጭ ጠላቶች ከበውታል። በውስጥ ደግሞ ራሳቸው ያደራጁት ነፃ አውጪዎች ተብዬዎቹ ቅድም ያልክ የጠቀስኳቸው እነዚህ ቡድኖች ሁሉ ወጥረውታል። ስለዚህ ኢትዮጵያን እኮ ማዳን አይደለም፣ ለኢትዮጵያ ህዝብ ማዘን አይደለም። ኢትዮጵያ ደካማ ካለም ደካማ መንግስት የማይረባ የይስሙላ የፕሮቶኮል እንዲሆን ነው መንግስት የተጠላበት። አንድም ደግሞ ሌላ ምንድን ነው? ጠንካራ የህዝብ ድጋፍ ነበረው አነሳሱ ላይ ጠንካራ። ልክ አብይ እንደነበሩባቸው በመጀመሪያዎቹ፣ አሁንም የአብይ ችግር የለም፣ የመጀመሪያዎቹ ጋር እንደነበረ አይነት ነው። ጠንካራ ድጋፍ ነበረ በሶሻሊዝም ላይ። የእሱ አመራር፣ የእሱ ቆፍጣናነት፣ በተለይ ለህዝባችን አንድነት እንደ ዜጋ ነበረው። እንደ ሀገር እንደ ዜጎች ነው የሚያው እንጂ በቋንቋ የመከፋፈል ችግር አልነበረውም። ይህ አልነበረም። እርግጥ ነው ወታደራዊ መንግስትም ስርዓትም በባህሪያቸው ወታደሮች ስለሆኑ ብዙ ደም ተጠያቂዎች ናቸው። እሱ ይገባኛል። መሞት መሰዋት የሌለባቸው ሰዎች ሞተዋል ያለ ፍርድ። ፍርድ ቢኖር እሰየው፣ ፍትህ ቢኖር እሰየው፣ ተጠያቂነት ቢኖር እሰየው። ግን አብዮት ነው። አብዮት በላ ከግራም ከቀኝም። ለዛ ደግሞ የሚያመቻቹት የውጭ ኃይል ነው። እሱን የሚያመቻቹት ሁሉ ነው። ለምን? በአንድ በኩል ጓድ መንግስቱ ኃይለማርያም ማንነትና አቋም የህዝብ አቃፊነቱ አነሳሱ ላይ ምንም ጥያቄ አልነበረም። ህዝብ አቀፈው። የህዝብ ካቀፈ ተወዳጅ የሆነ መንግስት አይወደድም። መሪ አይወደድም። ብዙ ጊዜ አይወደድም። አለማጎብደዱም ለነሱ በቃ ነገር ሄደ። ኢትዮጵያ እየጠነከረች ከሆነ አይፈልጉም ማለት ነው። በፍጹም አይፈልጉም። እሱን ደግሞ እርምጃ ወሰደ። አሁን ማን እንደሚወስደው አይነት የቡርኪና ፋሶ መሪ እንደሚያደርገው አይነት ኢብራሂም ትራኦሬ እንደሚያደርገው አይነት አገደ። መሬትን አወጀ። የፊውዳሊዝም ስርዓት በጠሰው።
የመሬት ማንም ተልእኮ አሁን የባህር በር እንደምናገኘው አይነት ከባድ አይነት ነው። እውነት ለመናገር ትግሉ ቀላል አይደለም። የዛኔ መሬት ማግኘት እንደዛ ነበር ማለት በጣም ስርዓት በጣም ስር ነቀል ነው። ስር ነቀል አብዮት ነው ያካሄደው። በተለይ በመሬት ይዞታ ላይ እንዲህ አልነበረም። የእኛን ህዝብና አንድነት ፍትሐዊነትን ብቻ ሰው ይጋደል ነበረ። የዜግነት መብት የተረገጠበት መስመር አንዱ የመሬት ይዞታ ሁኔታ ነበር በፊውዳል አሰራር ላይ በተለይ ደቡቦቹ እና ከዚህ አኳያ ይሄንን ማድረጉ ከነሱ ደም ሊያቃባ ሆነ። ህዝብ መውደዱን ማቀፉ በአነሳሱ ላይ ልዩ ነው። አብዮት መፍጠሩም ልዩ ነው፣ አሰጋቸው። ስለዚህ እሱ ጥርስ የተነከሰበት ገና ከጠዋቱ ነው። እንደገና መሳሪያ ጠይቆ መሳሪያ ከለከሉት። ለዛ ምክንያት ይሆናል። ስለዚህ እሱም በሙሉ ፓስፖርት በሙሉ ከሶሻሊስት ሀገር በስተቀር ወደ ውስጥ ትምህርት ቤቶች ሁሉ አቆመ። የስኮላርሺፕ መሄድ በግልም ሆነ በመንግስት ወደ ምዕራብ አትሄድም አዘጋ። በቃ ኮንፍሮንቴሽን ውስጥ ገቡ ከምዕራባውያን ጋር። ፓስፖርትም ወደዛ የሚያስበጥ አንድ ፓስፖርት አይሰጥም በልዩ ሚሽን ካልተፈቀደ በስተቀር መደበኛ ፓስፖርት የለም። ወደዛ የሚሄድ ወደ ሌላ ሀገር ይሻላል፣ ሶሻሊስት ሀገር ወደ ሌላ ወደ ምስራቅ ወደ አፍሪካ እና በሙሉ ብሎክ ተደረገ። ግንኙነቱ ከማን ጋር ሆነ? ከሶሻሊስቶች ጋር፣ ከምስራቅ አፍሪካ የአውሮፓ ጋር፣ ከሶቪየት ህብረት ጋር፣ ከሩቅ ምስራቅ ጋር፣ ከአፍሪካኖች ጋር እሱ እንደዛ ማመሰት ተቻለ። የአፍሪካ አንድነት ድርጅት ጽሕፈት ቤት ጥያቄ መጣ። ሽንጡ ተገትሮ እሱንም ማክሰም ተቻለ፣ ማቆየት ተቻለ። ብዙ ስራዎች ሰርተዋል። እኔ እውነት ነው የምላችሁ የአብዮት በመሆኑ ያለ ጥንቃቄ የተወሰዱ እርምጃዎች የዛ የሚኒስትሮችና የዛ ስርዓት ከፍተኛ አመራሮች ልሂቃኖች መወገዳቸውን አንድም ሰው ባይሞት እርምጃ ባይወሰድ እጅግ ደስተኛ ነኝ። ማንም አይፈልግም። ብዙ ሰው የጀነራሎቹን ግድያ ላይ መንግስቱ ኃይለማርያምን በጣም ይወቅሱታልና ልክ ነው። እሱ ነው እያልኩት ያለሁት። ያ ስህተት ነው። እሱ ላይ ማንም አይስማማም። ከመካከላቸውም እኛም ቢሆን አንስማማም። ምክንያቱም ኢንቴንሽኑ ምን ነበር? በግድያ የሚመጣ ነገር የለም። ስርዓት ነው ማለት የዛ ስርዓት አካል ነው ማለት ነው። ለምን እንደዛ አይነት እርምጃ መውሰድ አማራጭ አድርጎ ወሰደው ነው እኮ። በቃ እሱ አሁን እንቅልፍ የለውማ። ይነሱብኛል ነው ተመልሶ ያንኑ የፊውዳል ስርዓትን ይፈጥራሉ፣ ይሰባሰባሉ። ነበራቸው ግን እነዛ ጀነራሎቹ ነው በዛን ጊዜ ገና ነው አልነበረም። እኛ ህዝብ እንደሚያውቀው ጥርጣሬዎች ይኖራሉ። መጣ ብዬ ነው የእሱ ኢንተረስት። ከሱ አካባቢ ጥርጣሬ ነው የሚኖር። ጥርጣሬ ነው። አንዳንድ መረጃዎች ይይዛሉ። መረጃዎች ቢኖርም እንኳን ለምሳሌ ይህን ሁሉ የሚሰራው ማን? አሁንም የውጭ ኃይል፣ አሁንም ባንዳዎች፣ አሁንም ሻቢያ ይህን የሚሰሩ እነሱ ናቸው። አየህ እንዴት ታስባል? ዛሬ ለዚህ መንግስት ለብልጽግና መንግስት የማያርፍ ለብልጽግና መሪ ያላረፈ እንዴት የዛን ጊዜ ያርፋል ብለህ ታስባለህ? አያርፍም። በቃ እንዴት ግብጾች ዛሬ ያላረፉትን እንዴት ያርፋሉ? በዛን ጊዜ አያርፉም። ለእኛ ችግሩ ሁልጊዜ የውጭ ረዥም እጆችና ጥቃቅን የሀገር ውስጥ ተላላኪዎች ናቸው። እጅ ሁልጊዜ አለ። ሁልጊዜ ነው እኮ አሁን የውጭ እጆች እንደተዘረጋ ነው በኢትዮጵያ ላይ። ይሄንን የሚያስተላልፉ ቀጣጥለው ሰንሰለት አብጅተው የሚቀጣጥሉ ባንዳዎች ኢትዮጵያኖች ናቸው። ምን ጊዜም ደግሞ ያግ ይቀጥላል። ያ ነው ለዚህ ያበቃው። ጓድ መንግስቱ ኃይለማርያም ለዚህ ያበቃው ይሄ ነው። ለዚህ ነው ደግሞ መጨረሻ ላይ ያው የውጭ አካላት ባደረጉት ቅድመ ዝግጅት 83 ላይ ያው ግንቦት ወር ውስጥ ያ የዚህ መንግስት ለውጥ ተፈጠረ። አዲስ አበባ ደም ሳይፈስ ተረፈ ማለት ደም መፍሰስ ከዛ በላይ ይሆን ነበረ ከነበረው። ነገር ግን እግዚአብሔር ፈቃድ ሆኖ እችን ከተማ እና አብዛኛውን ኢትዮጵያን ህዝብ ክፍል ተረጋግተው ሁኔታዎች የመጣውን ተቀብሎ አጨብጭቦ ተቀብሎ የነበረውን ሸኝቶ እንደ ሌሎች ሀገራት በቃ ለአንድና ለመጨረሻ ገጠሩንም ሆነ ከተሞችን ርዕሰ መዲናችንም ሁሉ የሚያመሳቀቃቅል ሁኔታ ሳይፈጠር ተረፍን። ኢትዮጵያን ከኢትዮጵያ ጋር አምላክ መኖር የምታውቀው እንደ ሶሪያ ሳንሆን እንደ ሊቢያ ሳንሆን እንደ አፍጋኒስታን እንደ ሌሎች እንደ ኢራክ ምናምን እንደዚህ ሳይሆን እግዚአብሔር ሁልጊዜ ምናልባትም እንደ ጎረቤታችን እንደ መቅደሾ ወይም እንደ ሶማሊያ ሳንሆን እንደ ሱዳኖች ሳንሆን እስቲ እውነት እዚህ ውስጥ የእግዚአብሔር እጅ እንዳለበት ኢትዮጵያን በተመለከተ እኔ በህይወቴ በብዙ ገጠመኞች ለማመስገን እወዳለሁ። ያየሁትን የተደረሰ በዚህ በመደረሱ ያ ሁሉ እግዚአብሔር ሸፍነውን ነው እንጂ እንደ ሌሎችማ ተልእኮና ጥንካሬና ከበባ ቢሆን ኖሮ እንደኛ ተላላኪዎች
እና ጉዳይ አስፈጻሚዎች ቢሆን ኖሮ ኢትዮጵያ ገና ታሪክ ሆነ ገና ድሮ ቀርታለች። ከአፍሪካም ጂኦግራፊካዊ ክልል ወጥታለች። በጣም አመሰግናለሁ ለነበረን ጊዜዎትን ሰጥተው ብዙ ቁም ነገሮችን አስተምረውናል። ብዙ ተመልካቾቼም እኔም የተማርንበት የሚሆን ፕሮግራም ነው። በጣም አመሰግናለሁ። ውድ ተመልካቾቼ የነበረን ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት ይሁንላችሁ። አመሰግናለሁ።